በተለይ አዲስ ወደ ትዳር የሚገቡ ወጣቶችን መከታተል መጠበቅ ወይንም መምራት እንዴት አስፈለገ ወይንም ደግሞ በምን ልብ ነው ያ እየተደረገ ያለ እና በቃ ሁሉ ነገር አልጋ ባልጋ እንደሆነ ላይክ ኤክስፔክት የሚደረገው እንደዛ ነው እኔም የማስበው እንደዛ ስለነበር እና ግን አይደለም እንደዛ አይደለም። የመጀመሪያ ጥያቄ አግብተህ ታውቃለህ ብዬ ነው የምጠይቀው አንድን ሰው 100 መጽሐፍ ሊያነብብ ይችላል ከጋብቻ በፊት ጥሩ ነው ማንበብ ጠቃሚ ነገር ነው ያግዘናል ኖሮ ግን አያውቅም ትዳር ግን ለምን ያስፈልጋል በቃ እኔ አውቃለሁ አይነት ስሜትም ይሰማሻል እኔ ተማርኩ እንደውም ሀኒ ታስታውሻለሽ ከዩኒቨርሲቲ ጨርሰሽ ስትመጪ ነው ወይስ ገና ተማሪ እስቲ አንሺውስ አባቴ ልክ እኔን እንደሚባርከኝ ለምን አፖስቶል ስለ አባትነት ሲያስተምረን አባትነት ብሎ 4 አባት አለ ብሎ አስተምሮናል እና ያ የነሱ በረከት ደግሞ ፍሬና ፍርቶ እንግዲህ ያው አሁን በሚታየው መልኩ ትዳራችን ላይ ተጽዕኖ አምጥቷልና እግዚአብሔር ይባርካችሁ እና ገብቼ በቃ እያንዳንዳቸው ምናምን ነገር ሲጠይቁ አንዳንዱ ጥያቄ ሆነስሊ እኔ ራሴ ያላሰብኩት ጥያቄ እዛው ነው የማስበው ማለት ነው መልሱ ነው። ይሄንን አሁን ፓስተር አገጣጥመህ መልኩ አሁን የቤተ ክርስቲያን ስፍራ የቱ ጋር ነው? ሰላም የተወደዳችሁ የካሪስ ፖድካስት ቤተሰቦች በያላችሁበት ቦታ እግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ ደግሞ ከብዙ ቆይታ በኋላ በካሪስ ፖድካስት እንደገና ከእናንተ ጋር ቆይታ ልናደርግ በስቱዲዮ ተገኝተናል። እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ እንድትቆዩ በአክብሮት ግብዣችን ወደ እናንተ እናደርሳለን። የዛሬው የካሪስ ፖድካስት ቆይታችን ከወትሮ በተለየ መልኩ በኒው ክሬሽን ቤተክርስቲያን ውስጥ ባለው የቤተሰብና የጋብቻ ዲፓርትመንት አገልግሎት ዙሪያ የምናደርገው ውይይት ይሆናል። ይህንን ፕሮግራም ደግሞ ለማድረግ የዲፓርትመንቱ መሪ ከሆኑት ከፓስተር አማኑኤል ቶማስና እንዲሁም ደግሞ በዚህ በዲፓርትመንት ውስጥ ደግሞ በአንድም በሌላም በኩል ደግሞ ተሳትፎ ያላቸውን ጥንድ ባለትዳሮችን ጋብዘንላችሁ በዚህ ያለን አብራችሁን እስከ መጨረሻ ድረስ እንድትቆዩ እንጋብዛለን። በዚህ እንግዲህ የተለያዩ ሀሳቦችን እናነሳለን። በተለይ የቅድመ ጋብቻ ካውንስሊንግ ወይንም የምክክር አገልግሎት፣ በቤተ ክርስቲያን የሚደረግ የጋብቻ ትምህርትና የተለያዩ ፕሮግራሞችን እንዳስሳለን። በጋብቻ ዙሪያ ሊነሱ የሚገባቸውን ሀሳቦች በተወሰነ መልኩ እያነሳን እንዳስሳለን። አብራችሁን እንድትቆዩ በአክብሮት አሁንም ግብዣችንን ወደ እናንተ እናደርሳለን። እንግዶቼ እንደ ወትሮው ራሴ ከማስተዋወቅ ይልቅ ራሳቸውን እንዲያስተዋውቁ እድል እሰጣለሁኝ። ቅድሚያ ለፓስተር አማኑኤል። አመሰግናለሁ ይህንን እድል ስላገኘው ጌታም ደግሞ ለዚህ እድል ስላበቃኝ እግዚአብሔርን በጣም አመሰግናለሁ። ስሜ ፓስተር አማኑኤል ቶማስ ይባላል። በጋብቻ 38 ዓመት ከ8 ወር ከባለቤቴ ጋር አብረን አሳልፈናል። እግዚአብሔር በ4 ልጆች በ2 ወንዶችና በ2 ሴት ልጆች ባርኮኛል። ልጆቼ 2 የልጅ ልጆች አይቻለሁ። አሁን ደግሞ የመጨረሻዋ ልጄን በቅርቡ እድራለሁ። በአጠቃላይ እንግዲህ ከ4ቱ አሁን መስከረም ላይ ከምታገባው ጋር 3 ልጆቼ ትዳር መስርተዋል ማለት ነው። እግዚአብሔር በጣም በጋብቻ ውስጥ ባርኮኛል። ከልጅነቴ ጀምሮ ትዳርን እንደወድ አድርጎ ነው እግዚአብሔር ያሳደገኝ። በአገልግሎት ከ25 ዓመት በላይ በአገልግሎት ውስጥ ቆይቻለሁ። በአብዛኛው ደግሞ በጋብቻ የምክር አገልግሎትም ስሰራ ቆይቻለሁ። በአሁኑ ሰዓት በኢትዮጵያ የፍቅር ወንጌል አማኞች ቤተ ክርስቲያናት ህብረት የቦርድ ጸሐፊና የቢሮ ኃላፊ ሆኜ በመስራት ላይ ይገኛለሁ። ከዛ በተጨማሪ በኒው ክሬሽን ኢንተርናሽናል ቤተክርስቲያን ውስጥ ደግሞ ላለፉት 8 ዓመታት የጋብቻና የቤተሰብ የምክር አገልግሎት ቲም ውስጥ በቲም ሊደርነት እያገለገልኩ እገኛለሁ። አይ ቲንክ የዚህን ያህል ካልኩኝ ራሴን በበቂ ሁኔታ አስተዋውቂያለሁ ማለት እችላለሁ። የተወሰነውን ነካ አድርገህልናል። እንግዲህ በኋላ ላይ ስንመለስ ከነዚህ ከሰማናቸው የትዳር ዓመታት እንደገና ደግሞ የአገልግሎት ዘመን ከነዚህ ሁሉ እያነሳን እንደገና በደንብ እንድታብራራ የምንፈልጋቸው ብዙ ነገሮች ይኖራሉ። ቀጣይ ደግሞ ለሃኒና ለተሽ ማዲግ ነው። እሺ ስሜ ተሾመ አበበ እባላለሁ። ባለትዳርና የአንድ ልጅ አባት ነኝ። ከተጋባን 3 ዓመት ሆኖናል። ያው 3ኛ ዓመታችንን
ከ3 ቀን በፊት አይ ቲንክ ከሁለት ቀን በፊት አክብረናል። ግንቦት ቴንክ ዩ ሶ ማች እና በጣም ፊት ለፊታችሁ የምታዩት እዚች ቆንጂ ሴት ባልኝ ኒክሬሽን ብለሲንግ ፋውንዴሽን ላይ ነው ያለሁት። አመሰግናለሁ ስለጋበዛችሁኝ እዚህ ሾው ላይ ቴንክ ዩ ሶ ማች። ስሜ ሀና ጸጌ ይባላል። በኒክሬሽን ዱናሚስ ፋውንዴሽን ላይ ነኝ ያለሁት። በትምህርት ባክግራውንድ እንግዲህ የመጀመሪያ ዲግሪን በሳይካትሪ ነው ግራጁዌት ያደረኩት። ሰከንድ ዲግሪን በማኔጅመንት፣ ከዛ ደግሞ ማስተርሴን ደግሞ በክርስቲያን ካውንስሊንግ ሰርቻለሁ። የማገለግለው ኒክሬሽን ቤተክርስቲያን ውስጥ በኳየር ላይ ነው፣ ኳየር ላይ አገለግላለሁ። አሁን ደግሞ ከረንትሊ ደግሞ ወደ ሜሬጅ ዲፓርትመንት እየመጣሁ ነው። እዚህ ላይ ነኝ ያለሁት ማለት ነው። ያው ባለትዳር 3ኛ ዓመታችንን አክብረናል። የአንድ ሴት ልጅ እናት ነን። ወደፊት ደግሞ ልጆች እየበዙ ይሄዳሉ። አሁን ላይ ያለንበት ይህንን ይመስላል። ስራዬ አሁን ከረንትሊ በስልጠና ላይ ነው። የግል ድርጅት ላይ ፐርሰናል ዴቨሎፕመንት የግል ስብዕና ስልጠናዎችን በመስጠት እና ካውንስሊንግ ፐርሰናል ካውንስሊንግ በመስጠት እሰራለሁ። እንግዲህ ያው መግቢያ ላይ እንዳነሳሁት በኒክሬሽን ቤተክርስቲያን ውስጥ የጋብቻና የቤተሰብ ማማከር አገልግሎት ዲፓርትመንት ነው የምንቃኘው እና እዛ ውስጥ ግን ወደ ዋናው ነገር ከመግባታችን በፊት በተለይ በቤተሰብና በጋብቻ የማማከር አገልግሎት ስንነጋገር ቀድሞ ይሄ ካውንስሊንግ ወይንም ስለማማከር ጠቅላላ ባለ መልኩ የተወሰነ ነገር አንስተን ብንገባ ደስ ይለኛል እና ፓስተር ከዛ ብንጀምር ምን ይመስልሃል? ያ ትክክል ነው። እንግዲህ የምክር አገልግሎት እንደውም በሙያ ደረጃ በዩኒቨርሲቲዎችም እስከ ፒኤችዲ ድረስ ሰዎች የሚሰሩበት ትልቅ ሙያ ነው። እንደገና ደግሞ እንደ ሙያ ዘርፍም ብዙ ሰዎች የሚገለገሉበት ሰዎች ብቻቸውን መሸከም የማይችሉትን የአእምሮ እና የስብዕና ጉዳይ በስፋት እርዳታ የሚፈልግ በመሆኑ በዚህ የሰለጠኑ ባለሙያዎች ትልቅ አገልግሎት የሚሰጡበት ትልቅ ሙያ ነው። ግን ወደ ኋላም ስንመለከት የምክር አገልግሎት ከመጀመሪያ ጀምሮ እግዚአብሔር ራሱ የምክር አምላክ ነው እና እግዚአብሔር ራሱን በሶስት ማንነት የሚገልጠውም ሰው ብቻውን አንድ ነገር መሸከም እንደማይገባው የሚያሳየን ነው። እንግዲህ ከቅድመ ጽሑፍ ዘመን በፊትም ሰዎች በምክር በምሳሌ ሰዎች እያስተማሩ ነው ከትውልድ ወደ ትውልድ ሰዎች ካለፉት ከነሱ ቀደም ከሄዱ ሰዎች ብዙ ነገሮችን እየተማሩ ዛሬ ደረስንበት ደረጃ ልንደርስ የቻልነው። ከዚህ በስተጀርባ ትልቁን ሚና የሚጫወተው ምክር የሚባለው ነገር ነው እና ምክር በአብዛኛው በዋነኝነት ከእግዚአብሔር ቃል ከዛ በመቀጠል ደግሞ ቀድሞ ከሄዱ ሰዎች የሚገኝ ትልቅ ሀብት ነው። መጽሐፍ ቅዱስ ምክር በሌለበት ሰዎች ወደ ጥፋት ውስጥ እንደሚገቡ በምሳሌ መጽሐፍ ላይ ያስተምራል። ስለዚህ የምክር አገልግሎት በጣም ጠቃሚና አስፈላጊ ነው። ወደ ቤተክርስቲያንም በምንመጣበት ጊዜ እንግዲህ በጣም ከፍተኛ ጠቀሜታ ያለው ነው። ምክንያቱም ምናልባት በሙያው ላይ መቲ እና ሀኒ የበለጠ ልትናገሩ ትችላላችሁ። እኔ ግን እስካለኝ መረዳት በሴኩላሩ ዓለም ያለው እውቀት በጣም ጠቃሚ ቢሆንም ደግሞ መንፈሳዊ የምክር አገልግሎት ከሁሉ በለጠ ትልቅ ጠቀሜታ የሚሰጥ እንደሆነ ልንረዳ ይገባል። ምክንያቱም መሰረቱ መጽሐፍ ቅዱስ ስለሆነ የእግዚአብሔር ምክር ስለሆነ ሰው ደግሞ ነፍስ ብቻ ስላልሆነ መንፈሳዊ ሕይወት የሰው ልጅ ትልቁ ዋነኛ ክፍል ስለሆነ ከዛ በመነሳት ስንመለከት ሞር መንፈሳዊ የሆነው ወይም ደግሞ የክርስቲያን ካውንስሊንግ በጣም ትልቁን ቦታ ይዛል። ከዛ በመቀጠል ደግሞ ይሄንን ለማግኘት ላልታደሉ ሰዎች ደግሞ የስነ ልቦና አማካሪዎች በጣም ትልቅ ድጋፍ ያደርጋሉ። እውነትና ቲንክ እዚህ ላይ እንደው ጨመር አድርገን ብናነሳ ደስ ይለኛል። እኔም ከሙያም አንፃር ከዛ ደግሞ በአጠቃላይ ደግሞ ካለው ከምንመለከታቸው ከምንታዘባቸው ነገሮች አንፃር
አሁን ይሄ የምክክር አገልግሎት ወይ የካውንስሊንግ አገልግሎትን የምንረዳበት መንገድ በራሱ ከዛ ልናገኝ የሚገባውን ምክራውን ልክ ፓስተር ያነሳቸውን ነገሮች ልናገኝ የሚገባንን ነገር እንድናገኝም እንዳናገኝም ትልቅ የራሱ የሆነ ምክንያት ስለሚሆን አይ ቲንክ እዛ ላይ የየራሳችን የሆነ መረዳትና ማስተዋል አለን ብዬ አስባለሁኝና ትንሽ ፖይንት ብናደርግ ሰምን ይመስላችሁ? እሺ እንግዲህ ካውንስሊንግ ወይም የምክክር አገልግሎት በጣም የምወደው ፊልድ ነው እና ወደፊትም ላይ ልሰራበት የምወደው ደስ የሚለኝ ፊልድ ነው እና ምንድነው ያው በሴኩላር ዓለምም ይሰጣል፣ በክርስቲያን ኢንቫይሮንመንትም ደግሞ በቸርች ላይም ደግሞ የሚሰጥ ፊልድ ነው። እንግዲህ ሁለቱም በአጠቃላይ የሚሰሩት ያው ሰዎች ላይ ነው። ሰዎችን ይሄ ማዳን ላይ ስፔሻሊ ከአይምሮ አስተሳሰብ ጋር ያለው ነገር ላይ ድነት ላይ ይሄ ትክክለኛ ውሳኔዎችን መወሰን ላይ አንዳንድ ነገሮች ላይ ኮፕ አድርጎ ለማለፍ አንዳንድ ችግሮችን ለማለፍ የምንጠቀማቸው ዘዴዎች ላይ ያንን በደንብ ኤምፋሲስ ሰጥቶ ነው የሚሰራው። ሞሮፍ ግን እዛ ሴኩላር ዓለም ላይ ካውንስሊንግ ወይም የምክክር አገልግሎት ተብሎ የሚሰጠው ሞሮፍ የሂውማን ቢሄቪየር ላይ የሰዎች ባህሪ ላይ ዲፔንድ አድርጎ እዛ ላይ ያሉ ጥናቶች አሉ፣ ሳይንሶች አሉ። እሱ ላይ ነው ሞሮፍ ፎከስ አድርጎ የሚሰራው ማለት ነው። ወደ ክርስቲያን ኢንቫይሮንመንት ወደዚህ ክርስቲያን ካውንስሊንግ ስንል ግን ሞሮፍ ቅድም ፓስተር እያነሳው ነበረ ወደ ባይብል ፎከስ ያደርጋል፣ ወደ እግዚአብሔር፣ ወደ መጽሐፍ ቅዱሳዊ ነገሮች፣ ወደ ፕሪንሲፕሎች፣ ወደ መርሆች በደንብ ፎከስ እያደረገ ግን ሞሮፍ የሰዎች አይምሮ ላይ የሚሰራ ሰዎች አስተሳሰባቸው ላይ የሚሰራ ሞሮፍ ውሳኔዎቻቸው ላይ ጣልቃ እየገባ ነገሮቻቸውን እንዲያስተካክል የሚረዳ ፊልድ ነው። ስለዚህ ያው አስፈላጊነቱ ምንም ጥያቄ የሚኖረው አይደለም ነው። ግን ታዝባችሁ ታውቃላችሁ? ግን ብዙ ጊዜ ሰው ስለ ካውንስሊንግ ወይም የምክክር አገልግሎት ሲባል ለሆነ ለተወሰነ ግሩፕ ወይንም ደግሞ ለሆኑ አይነት ሰዎች ተብሎ የተቀመጠ ስለሚሆን ቅድም እንዳልኩት በዛው ውስጥ እግዚአብሔር ያዘጋጀውን በረከት እንዳንጠቀምበትና ህይወታችንን በተሻለ መልኩ መምራት እንዳንችል ውጤታማዎች እንዳንሆን ትልቅ እንቅፋት ይሆናልና አይ ቲንክ እሱንም አንስቶ ማለፍ ጥሩ ይመስለኛል። እኔ ትክክል። ምናልባት አንድ ጥቅስ ከምሳሌ መጽሐፍ ላንብብና ምን ያህል ጠቃሚ እንደሆነ ማየት እንድንችል የአዋቂ ልብ እውቀትን ይፈልጋል፣ የሰነፎች አፍ ግን በስንፍና ይሰማራል ይላል። እንደገና እዛው አሁን ያነበብኩት ቁጥር 5 ላይ ሰነፍ የአባቱን ተግሳጽ ይንቃል፣ ዘለፋን የሚቀበል ግን አእምሮ የበዛ ነው ይላል። ምክርን መስማት፣ ምክርን መቀበል፣ የምክር አገልግሎትን ማግኘት ጥበበኛ እንድንሆን ያደርገናል እና እንደውም ምክርን የማይቀበል ሰው መጽሐፍ ቅዱስ ሰነፍ ነው የሚለው። ሁለተኛ መንፈስ ቅዱስ፣ ስለ መንፈስ ቅዱስ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ላይ ሲናገር ጰራቅሊጦስ ይለዋል እና የዚህ ፍቺ አንዱ መካሪ ነው። ስለዚህ ዘ ቤስት ካውንስለር መንፈስ ቅዱስ ነው። ትክክለኛ አቅጣጫ፣ ትክክለኛ ምክር የሚሰጥ መንፈስ ቅዱስ ነው። ስለዚህ የመንፈስ ቅዱስ አንደኛው ስራ አገልግሎቱ መምከር ነው። ይሄ በየትኛውም ሌቭል ላሉ ሰዎች ለምንድን ነው እንግዲህ ገና ሳይካትሪ ሲባል እንደዚህ አይነት ነገር ሲባል ከአእምሮ ችግር ጋር ሰዎች ያገናኙታል። እንደገና ወደ ቤተክርስቲያንም በምንመጣበት ጊዜ የምክር አገልግሎት ሲባል ችግር ያለባቸው በተለይ በጋብቻ ዙሪያ ሲነሳ ችግር ያለባቸው ሰዎች ብቻ ሊያገኙት የሚገባ እንደሆነ ተደርጎ ይታሰባል። ይሄ በጣም የተሳሳተ ነው። ምክር ከእግዚአብሔር ልብ የመነጨ እግዚአብሔር ሰዎች ወዳየላቸው ነገር መግባት እንዲችሉ የሚያደርጋቸው ዋነኛው መንገድ ምክርን መቀበል፣ ምክርን ማግኘት ነው። እዚህ ጋር ልክ አሁን እንዳነበብ ነው ሰነፍ የአባቱን ተግሳጽ ይንቃል። ተግሳጽ የሚለው እዚህ ከምክር አንዱ መገሰጽ ነው፣ ማጽናናት ነው፣ ማበረታታት ነው። እነኚህ ሁሉ እዚህ ይገኛል። ይሄ ምክር ነው። ኦኬ። ዘለፋን የሚቀበል ግን አእምሮ የበዛ ነው ይላል። ምን ማለት ነው? አንድ ሰው በጥበቡ ጠሊቅ እየሆነ የሚሄደው ብዙ እያዳመጠ ብዙ ምክር እየሰማ በሄደ ቁጥር
ጥበብን እየጨመረ ይሄዳል። ስለዚህ የምክር አገልግሎት በየትኛውም አቅጣጫ ትልቅ ሙያ ነው። ለምሳሌ አንድ ሰው ወደ ንግድ ውስጥ መግባት ቢፈልግ ገንዘብ ስላለው ዘሎ ቢገባ በዛ ንግድ የተሳካለት ሰው አይሆንም። ትክክለኛ ባለሙያ ጋር ሄዶ የምክር አገልግሎት አግኝቶ በጥናት የተደገፈ ስራ ሲጀምር ግን ሰክሰስፉል ይሆናል። በየትኛውም አቅጣጫ አንድ ሰው በጣም የእግዚአብሔር ክብር የሚገለጥበት አገልጋይ ሆኖ ሳለ ግን የሚመክረው፣ የሚገስጸው፣ የሚመራው ራሱን የሚያስገዛለት ከሱ በላይ ማለት ይሄ እንግዲህ የእድሜ ጉዳይ የትምህርት ጉዳይ ብቻ አይደለም። ግን ራሱን ለአንድ ሰው ሰሚት አድርጎ በዛ ሰው ስር ራሱን ካላስገዛ ምክር የማይሰማ ከሆነ የፈለገውን ያህል ታላላቅ ተአምራትና ድንቅ የሚያደርግ ሰው ቢሆን የትም መድረስ አይችልም። ስለዚህ በሁሉም አቅጣጫ በትዳር ውስጥ፣ በንግድ፣ በአገልግሎት፣ በሁሉም ግንኙነት በአባትና በልጅ በእናትና በልጅ መካከል ከጓደኛ አብዛኛው የምናገኘው ነገር ምንድን ነው? ያው እግዚአብሔር ረድቶን ጥሩ መካሪ ከሆነ ያው የሰለሞን ጓደኞች አይነት መካሪ ካልሆነ በስተቀር የጓደኝነት ራሱ አንዱ ትሩፋት ምንድነው? ምክር ነው። አንድ ሰው በሆነ ጉዳይ ላይ በሚጨነቅበት ጊዜ የግድ ከሌላው ሰው መስማት ይሄ ተፈጥሯችንም ነው፣ ከእግዚአብሔር የተቀበል ነው። አንድ ነገር በምናስብበት ጊዜ እገሌን በዚህ ጉዳይ ባናግረው ምን ማለት ነው? የዛ ሰው ምክር ይጠቅመኛል ብለን ስለምናስብ ነው። ስለዚህ የምክር አገልግሎት በጣም በጣም ጠቃሚና አስፈላጊ ነው። እዚህ ላይ ግን ፓስተር እንዳለ ሆኖ በጣም ወሳኝ ጉዳይ ነው። ምክር አንድን ሰው በትክክለኛ መንገድ እንዲሄድ እና ወይ ደግሞ በትክክለኛ ባልሆነ መንገድ እንዲሄድ የሚያደርግ ፓወር ያለው ነገር ነው። ስለ ምክክር ወይ ደግሞ ስለ ምክር ወይ ስለ ካውንስሊንግ ስንናገር መጽሐፍ ቅዱሳችን መዝሙረ ዳዊት ምዕራፍ 1 ላይ ስንመጣ በክፉዎች ምክር ያልሄደ ይላል። ማለት መጽሐፍ ቅዱሳችን ላይ ብሉይ ኪዳን ላይ ስለ አምኖን ታሪክ እናውቃለን፣ ስለ አኪጦፌል እናውቃለን። አምኖንን አኪጦፌል ምን ብሎ መክሮት ነው አምኖን የማይገባውን የወደደው? ማለት የሚገባንን እንድንወድ የማይገባንን እንድንወድ የሚያደርግ የሆነ ምክር አለ። ራይት መንገድ ላይ እንድንሄድ የሚያደርገንና በሮንግ መንገድ እንድንሄድ የሚያደርገን እና ምክር በጣም ፓወርፉል ነው ብዬ አምናለሁ እኔ። ለምን ሰዎችን ኮሬክት የማድረግና ሰዎችን ደግሞ በሴም ታይም በማይገባቸው ስፍራ እንዲውሉ ማድረግ የሚችል አቅም ያለው ነገር ነው። እኛ አይ ቲንክ አሁን የምንነጋገርበት ምክር ግን ሰዎችን በዳይሬክት በትክክለኛው መንገድ ላይ የሚመራ እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ የሆነ ምክር እንደ ክርስቲያን ፋሚሊ አስፈላጊ ነው ወይስ አይደለም የሚለው ላይ አይ ቲንክ ይመስለኛል መትዬና ምክር በጣም ፓወርፉል ነገር ነው። ከዛ ደግሞ አሁን ያለንበትን ዘመን ስንመለከት የሚዲያ ዘመን ላይ ስለሆነ ያለ ነው። አስተውላችሁ ከሆነ የተነሳንበትን ነጥብም የሚያጣርዝ ነገር እንዳይሆን ይሄኔ ተመልካቾቻችን ራሱ ብዙ ነገር ባይምሯቸው እየተዘዋወረ ሊሆን ይችላል ብዬ እያሰብኩኝ ስለሆነ ነውና በጣም መካሪ የበዛበት ዘመን ላይ ነው ያለ ነው እና እንደው ሳት ብሏችሁ ስልካችሁን ብትከፍቱ በአንድ ጉዳይ ላይ 5 አይነት የተለያየ ምክር ልታዩ ትችላላችሁ እና ፓወርፉልም ነው። እንደገና ደግሞ አሁን ካለንበት ዘመን አንፃር ስንመለከት አንድ ጥሩ ነጥብ ቅድም ፓስተር ያነሳው ምንድነው ለሆነ ለምንገዛለት ነገር ወይንም ደግሞ ትክክለኛ ለሆነ ኦቶሪቲ መሆኑን እርግጠኛ እንድንሆን የሚያደርገንን ነጥብ አመላክቶናል። ያው ዞሮ ዞሮ ውይይታችን ወደዛ አቅጣጫ የሚያመራ ስለሆነ ተመልካቾቻችን እንደሚቃና እያሰቡ እስከመጨረሻው አብረውን እንዲቀጥሉ ለማሳሰብ ስለፈለኩኝ ነውና እኔ እዚህ ላይ የምትዩ ነገር ከሌለሽ መቀጠል እንችላለን። እሺ ቀደም ያልሽው ላይ የምክክር አገልግሎት ካውንስሊንግ ላይ ብዙ ሰው ሲመጣ ከአይምሮ ህመም ጋር ነው እየተያዘ ባነገር አለ የሳይካትሪስቱ ባክግራውንድም ስላለሽ ነው እና ብዙ ሰው በቃ ቀጥታ የሚያገናኘው በዛ ነው። እንደውም ተደብቆ ነው መምጣት የሚፈልገው። መምጣት እንኳን ቢፈልግ በተቻለ መጠን በቃ ማንም ሰው ባያውቅበት ደስ ይለዋል፣ ወይ ደግሞ ጭራሹን አይመጣም። እንደውም ተደብቆ የሚመጣ ይሻላል። ቢያንስ የሆነ መፍትሄ አግኝቶ ይሄዳልና ጭራሽ ደግሞ እዛ ብሄድ የአእምሮ በሽተኛ ነኝ ብሎ የሚያስብ ሰው ስላለ ደግሞ የሚቀርም በጣም ብዙ ሰው አለ። ግን ይሄ አይገናኝም። እንደውም የሚያደጉት ሀገራት ላይ እንደውም አንድ ሰው እንደውም ፋይናንሻሊ ብቁ ከሆነ የግል ካውንስለር አለው።
በቃ እንደውም ፋይናንሻሊ ስቴብል እንደሆንሽ ራስሽን የምታረጋግጭበት በእያንዳንዱ ነገር የምታማከሪው አንድ ፐርሰናል ካውንስለር ይኖርሻል በህይወትሽ። እንደውም እኛ ገና እያደግን ያለን ሀገሮች ስለሆንን ነው እንጂ እና ኢትስ ኖት ከአይምሮ ህመም ጋር ጭራሽ አይገናኝም። እለት እለት ላይ የምናሳልፋቸው ብዙ ቻሌንጆች አሉ። እነዛ ቻሌንጆች ላይ ምን ማድረግ እንዳለብን ጀስት የምንነጋገርበት የምንመካከርበት መፍትሄ የምንፈልግበት ነው እንጂ ይሄ ከአይምሮ ህመም ጋር አይያያዝም። ኦፍኮርስ አይምሮ ህመም ላላቸውም ሰዎች ይሰጣል፣ ግን ቀጥታ ግን ከዛ ጋር ግንኙነት የለውም። ያችን እንግዲህ አሁን በዋናነት በተለይ በኒው-ክሬሽን ቤተክርስቲያን ውስጥ ያለውን የቤተሰብና የጋብቻ የማማከር አገልግሎትን ምን ይመስላል፣ ምን እየተደረገ ነው ያለውን ነገር ብለን ለመዳሰስም ጭምር ስለሆነ ጥሩ መንደርደሪያ አድርገናል ብዬ አስባለሁኝ። ከትዳር ጋር በተገናኘ እንግዲህ ራሱን እየቻለ የተከፋፈለ የአገልግሎት መስመሮች አሉት። ምንም አንድ ዲፓርትመንት ቢሆን የቅድመ ጋብቻ አለ፣ ከዛ በጋብቻ አለ፣ ከጋብቻ በኋላ ደግሞ ጋብቻ ውስጥ እየኖሩ ያሉ ሰዎች የግዴታ ችግር አጋጥሟቸው ወይንም ደግሞ የሆነ ከባድ ነገር ውስጥ ስላለፉ ብቻ ሳይሆን አሁን ሀኒ ካነሳችው ነገር አንጻር እንግዲህ ጥቅሙ ምን እንደሆነ ስለገባው ሌላኛው በብዙ ነገር የቀደሙን ዓለማት በግል ራሱ እንደሚያስፈልግ ሁሉ በማመን ሊጠቀሙበት አድቫንቴጅ እየወሰዱ ያለ አገልግሎት ነውና ስለዚህ ወደዚህ አገልግሎትም ስንመለስ ከችግር ጋር አሉታዊ ከሆነ ነገር ጋር በተያያዘ ብቻ ሳይሆን በተለያየ መንገድ ህይወትን ወደፊት ለማስቀጠል የሚጠቅም የትኛውንም ጥቅም ከቤተ ክርስቲያን ከእግዚአብሔር ቃል ከመንፈስ ቅዱስ አገልግሎት ለማግኘት ተቀርጾ የሚደረግ ፕሮግራም ነው፣ አገልግሎት ነውና ስለዚህ ከዛ አንጻር ስለሆነ ለፓስተር እድሉን እሰጣለሁኝ። በተለይ ዛሬ ይሄ ከቅድመ ጋብቻው ጋር አያይዘን በደንብ ተኮር አድርገን ብናየው ከዛ ደግሞ በተወሰነ ደግሞ ውይይታችን እንደመራን ደግሞ ሰው በጋብቻ ውስጥ ደግሞ ሲኖር እንደ ቤተ ክርስቲያን ሊያገኝ የተገባው አገልግሎት ወይንም ደግሞ በዚህ በምክክር አገልግሎት ውስጥ ያለው መብቱ ምን እንደሆነ ራሱ መነጋገር ብንችል ደስ ይለኛል። በጣም ጥሩ። እንግዲህ ይህንን ለማድረግ ጥሩ መሰረት የሚሆነን በተለይ የኢትዮጵያ ወንጌል አማኞች ቤተክርስቲያናት በጣም ጥሩ የሆነ ባህል ያለበት ስፍራ ነው። በአጠቃላይ በወንጌል አማኞች ዘንድ እንግዲህ እኛ ወደ ጌታ ስንመጣ ያየነው ነገር ይሄ ነው። እኔ በእግዚአብሔር ቤት ውስጥ በእግዚአብሔር መንግስት ውስጥ ወደ 30 ዓመት አልፎኛል እና ስመጣ ካየኋቸው በጣም መልካም ነገሮች ውስጥ አንዱ እኔና ባለቤቴ ጌታን የህይወታችን አዳኝና ጌታ አድርገን ከመቀበላችን በፊት ነው ጋብቻ የመሰረትነው በልጅነታችንና ወደ እግዚአብሔር ቤት ግን ስንመጣ ያየነው በጣም አስደናቂ የሆነ እና መልካም የሆነ ነገር ያ ካልቸር በጣም ሊከበር የሚገባው ነገር ነው። የመጀመሪያው ነገር ሰዎች ገና ጮኝነት ሲጀምሩ ለቤተክርስቲያን ማሳወቅ አለባቸው። ሲጀምሩ ነው ሲያስቡ ነበር ሲያስቡ ይመስለኛል። ለቤተክርስቲያን ማሳወቅ ከቤተክርስቲያን ፍቃድ ሲያገኙ ነው ጮኝነትን የሚጀምሩት እና እንግዲህ እንደምሰማው ወደ አይ ቲንክ 6 ወር እኛም ይሄንን እንደ ፕሪንሲፕል የምንከተለው ነው እዚህ ቤተክርስቲያን ውስጥ ወደ 6 ወር በእይታ ውስጥ መቆየት አለባቸው። በጣም የሚገርመው በዛን ጊዜ ውስጥ እጅ ለእጅ እንኳን ተያይዞ መሄድ አይፈቀድም። ምክንያቱም በዚህ ስጋ ውስጥ ስለሆነ ያለ ነው ሊፈተን ስለሚችል ሁለቱ ብቻቸውን አይዞሌትድ የሆነ ገለል ያለ ስፍራ ላይ መቀመጥ ራሱ አይፈቀድላቸውም እና ይሄ በጣም ትልቅ ዲሲፕሊን ነው። በጣም ዛሬም እኔ ለወጣቶች ሁሉ ጊዜ የምመክረው ይሄንን ነው። ከቅድመ ጋብቻ በፊት ይሄንን ባህል ልናስቀጥለው የሚገባ ነው። በዛሬው ቤተክርስቲያን ውስጥ ልናደርገው የሚገባ ነው። ምክንያቱም ዛሬም ያለው ሰው ትናንትናም የነበረው ሰው ከጥንቃቄ አኳያ ስለሆነ ቤተክርስቲያን ይሄንን እንደ ሕግ ሳይሆን ጠቃሚ ስለሆነ ነው ቤተክርስቲያን አባቶች ይሄንን የመከሩን ያስተማሩን። ስለዚህ ዛሬም ሊከበር የሚገባ ሊቀጥል የሚገባው የቆየውን ነገር ሁሉ ኋላ ቀር እንደሆነ አድርገን መውሰድ የለብንም። ስለዚህ ምክንያቱም ዛሬ ዘመናዊ ስለሆንኩኝ
እጅ ለእጅ ተያይዤ ወይም ደግሞ ፊዚካሊ ተቀራርቤ ሲሄድ አልፈተንም ማለት አንችልም። መጽሐፍ ቅዱስ ማን ነው ጢሞቴዎስን ሲመክረው ሽሽ ብሎታል ጳውሎስ። እና ዮሴፍ ከትልቅ አደጋ የተረፈው ጥሎ በመሸሹ ነው። ስለዚህ ያ ጥንቃቄን የሚያሳይ ነገር ነው እንጂ እኔ መንፈሳዊ ነኝ፣ እኔ የተቀባው ነኝ፣ ምንም አልሆንም ብሎ ውድቀትን ነው የሚያመጣው። ሌላ ምንም የሚያመጣው ነገር የለም። ስለዚህ በጣም የተከበረ ባህል ነው የቤተ ክርስቲያን። የወንጌል አማኞች በጣም ትልቁ ሀብት ነው ብዬ የማስበው። እንደዛ አይነቱ የቅድስና ጥንቃቄ በጣም ለቤተ ክርስቲያን አስፈላጊ የሆነ ነገር፣ ዛሬም አስፈላጊ ነው፣ ሁልጊዜም አስፈላጊ ነው። ከዛ በተጨማሪ አንዱ የማየው ነገር ምንድነው? የጋብቻ ትምህርት በጣም በሁሉም የወንጌል አማኞች አብያተ ክርስቲያናት ውስጥ በጣም አስፈላጊ ነገር ነው። እንደምገምተው የምክር አገልግሎትም ይሰጣል። እነኚህ ነገሮች ተሟልተው ሳላነሳ ማለፍ የማልፈልገው ነገር ደግሞ ወደ ጋብቻ ጉዞ በሚያደርጉበት ጊዜ በተለይ ሚዜዎቻቸውን ከመረጡ በኋላ ቋሚ የሆነ የጸሎት ፕሮግራም አላቸው። በዛ የጸሎት ፕሮግራም ላይ ሁሉም በዛ ሰርግ የሚመለከታቸው ሰዎች አብረው ተሰብስበው ስለዚህ ስለሚመሰረተው ትዳር አብረው ይጸልያሉ። ኦኬ፣ አብረው ይጸልያሉ እስከ መጨረሻዋ ቀን። ጸሎታቸውም ከሚበላው ከሚጠጣው ነገር በላይ እግዚአብሔር የሚከብርበት እንዲሆን ጸሎት ይደረጋል። ይሄ ዛሬም ሊቀጥል የሚገባው፣ ዛሬም ደግሞ ብዙ ጊዜ የድሮን እያመሰገኑ የአሁኑን እንደው ልክ ሁሉ ነገር እንደጠፋ አድርገን እናያለን እንጂ ዛሬም እየተደረገ ያለ ነው። እኛም የምናስተምራቸው ልጆች የምንመክረው ይሄንን ነው። በዛ ጋብቻ ፕሮግራም ላይ ጌታ ኢየሱስ ክርስቶስ የመጀመሪያውን ተአምር ያደረገው በጋብቻ ስርዓት ላይ ነው እና እሱን ዛሬም መጋበዝ፣ ዋናው ተጋባዣችን እሱ እንዲሆን አብሮ መጸለይ፣ እሱን መጋበዝ በጣም አስፈላጊ ነው። ይሄንን ቤተክርስቲያን ዛሬም ጠንክራ ልታስከትለው የሚገባ ነገር። ወደ ኒው ክሬሽን ቤተክርስቲያን በምመጣበት ጊዜ ቤተክርስቲያን በጣም ጥሩ የሆነ ነገር አዘጋጅታለች። እዚች ጋር ትንሽ ወረቀት አለች። ሁለት ሰዎች ጋብቻን ሲያስቡ የሚያደርጓቸውን የመጀመሪያው ነገር በኒው ክሬሽን ቤተክርስቲያን ውስጥ የፋውንዴሽን ክላስ የሚባል አለ። መሰረታዊ የክርስትና ትምህርቶችን የምንማርባቸው ስለ መጽሐፍ ቅዱስ አጠናን፣ ስለ እግዚአብሔር ቃል፣ ስለ መንፈስ ቅዱስ በጣም በርካታ እያንዳንዱ የቤተክርስቲያኑ አባል ቋሚ አባል ሆኖ ወይም ደግሞ እኛ ቤተክርስቲያን ውስጥ በአብዛኛው አባል አይባልም፣ ምክንያቱም ሰራተኞች ነን። ሁላችንም የመንግስቱ ሰራተኞች ስለሆነ ልንሰለጠን ስለሚገባን ከሐዋርያው ብስራት አፖስትል ጃፒ ጀምሮ ሁሉም አገልጋዮች አንድም ሰው ሳይቀር በየፋውንዴሽን በሚባሉ የተለያዩ ክፍሎች መጀመሪያው አጋፔ፣ ዘዌ፣ ካሪስ የሚባሉ እስካሁን ድረስ የመጨረሻው ቸርነትና ምህረት የሚባል ፋውንዴሽን ክላስ አለ። ከ20 ምናምን በላይ በዛ ውስጥ መያዝ ይጠይቃል እና ሲመጡ አንዱ የምናደርገው መጀመሪያ የምንጠይቀው ነገር የትኛው ፋውንዴሽን ውስጥ የተያዙ መሆናቸውን እና እዛ የሚያስተባብሩ ሰዎች ማረጋገጫ መስጠት አለባቸው። ያ ሰው በትክክል በፋውንዴሽን የተያዘ መሆኑን እናረጋግጣለን። እነኝህን ሊስቱን ላንብባቸው። የእጮኝነት ፎርም ለመሙላት መሟላት ያለባቸው ነገሮች ይላል። የኤችአይቪ ምርመራ ውጤት ከቢሮ ደብዳቤ ይዞ ሄዶ አንድ ሰው መጀመሪያ ምርመራ አድርጎ እንዲመጣ ይጠበቃል። ይሄ ደብዳቤ ይሰጠዋል እና ከምርመራ ከሚያደርግበት ክሊኒክ ውጤቱን መጀመሪያ ይዘው እንዲመጣ እንጠይቃለን። ያላገባ ሰርተፊኬት ከወረዳው ይዞ ሄዶ ሄዶ ማምጣት ይጠበቅበታል። አንድ ሰው ያላገባ መሆኑን ቤተክርስቲያን ከዚህ በፊት ጋብቻ ያልመሰረተ ሰው ወይም ደግሞ ከዚህ በፊት ጋብቻ የነበረው ሰው እና የትዳር ጓደኛው ወደ ዘላለም ቤት የሄደ ሰው ከሆነ ስለሆነ ቤተክርስቲያን የምታጋባው ይሄንን ማረጋገጫ ይጠይቃል። ይሄንን ቅጽ ደግሞ ወደ 50
ወደ 55 መጠይቆች ያሉት ፎርም ነው እና ምንድነው ይሄ ስለዛ ሰው ባክግራውንድ በደንብ ይሰጠናል። ስለ አስተዳደጉ፣ እንዴት ጌታን እንዳገኘ፣ መንፈስ ቅዱስን እንደተሞላ፣ የት እንደተጠመቀ፣ እነኝህ ሁሉ ስለ መንፈሳዊ ባክግራውንዱንም የቤተሰብ ባክግራውንዱንም ከዚህ በፊት የነበረውን ሪሌሽንሽፕ በተመለከተ በአጠቃላይ ስለዛ ሰው በቂ ባክግራውንድ የሚሰጠን መጠይቆችን ሞልቶ ሁለቱም እጮኛሞች ለየብቻቸው አብረው እየተመካከሩ ሳይሆን በየግላቸው እያንዳንዳቸው የሚሞሉት ነው። ይህንን አሟልተው መምጣት አለባቸው። ይህንን ካደረጉ በኋላ እንግዲህ ይሄ ቲም መቲም ከባለቤቷ ጋር፣ እኔም ከባለቤቴ ከቹ ጋር፣ መቲ ከባለቤቷ ከሳሚ ጋር፣ ፓስተር ወንዶሰን ከባለቤቱ ከፍጹም ጋር፣ ወንድም ይርጋለም ከባለቤቱ ከእናት ጋር 4 ጥንዶች ቁጭ ብለን ሁለቱን መጀመሪያ ከተዋወቅን በኋላ ሁለቱንም ደግሞ ለየብቻ አንዳቸው ይወጡና አንዳቸው ይቀራሉ። ከአንድ ሰው ጋር ቢያንስ 1 ሰዓት የውይይት ጊዜ ይኖረናል። እነኚሁ መሰረታዊ የሆኑ ነገሮችን ስለ አስተዳደግ፣ ስለ ቤተሰብ፣ ስለ መንፈሳዊ ሕይወት፣ ከዚህ በፊት ስለነበረ ግንኙነትና አሁን ስለተመሰረተው እጮኝነት በጣም ሰፊ የውይይት ጊዜ ቢያንስ ከእያንዳንዳቸው ጋር 1 ሰዓት ወስደን አሁን በፊት ሰኞ ነበር፣ አሁን ማክሰኞ ሁላችንም ስራችንን ትተን መተን 8ታችንም አማካሪዎች ብዙውን ጊዜ ከአቅም በላይ ጉዳይ ካልገጠመው በስተቀር አንድ ሰው ቁጭ ብለን አንድን ሰው ቢያንስ ለ1 ሰዓት በአጠቃላይ ሁለቱን ጥንዶቹን ወደ 2 ሰዓት ከምናምን በላይ ወስደን በደንብ ለምንድን ነው ይሄን የምናደርገው? ምርመራ ወይም እንትን አይደለም፣ ኢንቨስቲጌሽን ምናምን አይደለም የምናደርገው። እያደረግን ያለነው ነገር ምንድን ነው? ሰዎች በወጣትነታቸው የማያስተውሏቸው ወደ ጋብቻ ከመግባታቸው በፊት የማያስተውሏቸው ብዙ ነገሮች አሉ። በዛ ጭውውት ውስጥ ደግሞ ወደ ተለያዩ ጥያቄዎች በዚህ ብቻ የሚገደብ ሳይሆን ከንግግራችን መካከል የሚነሱ የተለያዩ ነገሮች አሉ። ይህንንስ አይታችሁታል ወይ? ምክንያቱም እኛ ብዙዎቻችን እኔ በጋብቻ 38 ዓመት በላይ የቆየው ነኝ። ፓስተር ወንዴ እና ፍጹም ወንድም ይርጋና እናት ሁለቱም 30 ዓመት የቆዩ 30 ዓመት የቆዩ ሰዎች ናቸው። እና መቲ ወደ 14 ዓመት። እነኚህ አዲስ ጥንዶች ስለ ጋብቻ ከዚህ በፊት አግብተው ስለማያውቁ ብዙዎቹ የሞተበት ሰው ካልሆነ በስተቀር አዲስ ተጋቢዎች ለነሱ አዲስ ኤክስፒሪየንስ ስለሆነ ከብዙ አቅጣጫ ተነስተን ውይይት እናደርጋለን። ያ ሰፊ ውይይት ከተደረገ በኋላ ነው እነኛ ሰዎች ወደ ጋብቻ ትምህርት መሄድ መቻልና አለመቻላቸውን የምናረጋግጠው። ከዚህ ሁሉ ጥንቃቄ በኋላ ቢያንስ 5 ጥንዶች ወይም ከዛ በላይ ሲሆኑ ደግሞ ለ9 ሳምንት የሚቆይ ልክ አንድ የኮሌጅ ወይም የዩኒቨርሲቲ ኮርስ 9 ሳምንት ከ2 ሰዓት ተኩል በላይ ዘወትር ቅዳሜ ከጠዋቱ 2 ሰዓት እስከ 4 ሰዓት ተኩል ድረስ የሚቆይ ከ2 ሰዓት ተኩል ያላነሰ ትምህርት በተለያዩ ቶፒኮች ላይ የጋብቻ የእግዚአብሔር ቀድሞ ሀሳብ መሆኑን ጀምሮ ስለ ኢኮኖሚውም፣ ስለ ጾታዊ ግንኙነትም፣ ስለ ተለያዩ ጉዳዮች፣ ስለ ቤተሰብ፣ ስለ ባህሪ ብዙ ቶፒኮችን መነሳት የሚገባቸውን ርዕሰ ጉዳዮች በሙሉ በማንሳት ትምህርት እንሰጣለን። ጥልቅ የሆነ ትምህርት እንሰጣለን። ከዛ ያንን ካረጋገጡ በኋላ ብዙ ጊዜ አድቫይስ የምናደርገው ይሄ እስከሚሆን ድረስ ሽማግሌ እንኳን መላክ የለን። ሽማግሌ በመላክ እናምናለን። ልክ ትምህርታቸውን ሲያጠናቀቁ ወይም ለማጠናቀቅ ሲቃረቡ ቤተሰብ ደግሞ ፈቃደኛ መሆኑ መረጋገጥ ስላለበት የዛን ጊዜ ሽምግልና እንዲልኩ ነው የምንመክረው። ኢቨን ፕሮፖዛውን ይሄኛው ትውልድ ባይ ዘ ዌይ በጣም ማደንቀው ትውልድ ነው። ሽምግልና
እንደገና ደግሞ ምንድነው የሚባለው ታገቢኛለሽ ወይ የሚል ጥያቄ ፕሮፖዛል በጣም ጥሩ የሆነ ባህል ነው። በጣም ሊበረታታ የሚገባው ነገር ነው እና ይህንን በጣም እናደንቃለን። ግን ከቤተ ክርስቲያን ማረጋገጫ በኋላ ቢደረጉ እነኚህ ነገሮች እንመክራለን። ይህን እናደርጋለን። እንግዲህ ይሄ ቅድመ ጋብቻን በተመለከተ የምናደርገው ነው። ከዛ በተጨማሪ ግን በአጠቃላይ ለምሳሌ ላላገቡ በአመት አንድ ጊዜ ስልጠና እንሰጣለን። የአንድ ሙሉ ቀን ስልጠና ይሰጣል። ለባለትዳሮች ደግሞ የሙሉ ቀን ስልጠና ለብቻ እናደርጋለን በየአመቱ። ሌሎችንም ተጨማሪ ፕሮግራሞችን እያደረግን ነው። ለምሳሌ በቅርቡ ለሚስቶች ብቻ የተደረገ ፕሮግራም አለን። ጥቂት ጊዜ ከቆየም በኋላ ደግሞ ለወንዶች ወይም ለባሎች ስልጠና እንሰጣለን። ከዚህም ያለፈ እንግዲህ ብዙ ትልቅ ቤተክርስቲያን እንደመሆኑ መጠን በዚህ ጥቂት ሰዎች ያሉበት ቡድን ብቻ ይህን መፈጸም ማይቻል ስለሆነ በጣም በሰፊው ሌሎችንም ስትራቴጂዎች እየነደፍን ሁሉንም ቤተሰብ ተደራሽ የሚያደርግ ስራዎችን ለመስራት በማቀድና በመስራት ላይ ያለ ነው። ፓስተር ዳንሳው ፖይንት እንመለሳለን። ግን በተለይ በቅድመ ጋብቻ ዝግጅት ወቅት ያለው እያንዳንዱ ሂደት ራሱን የቻለና ጠበቅ ያለ ነውና ለምን ጠበቀ ከጀርባው ያለው ሀሳብ ምንድነው የሚለውን ተመልሰን እንደገና እሱን እንዳስሰዋለን። ግን ከዛ በፊት እዚህ ያው ምስክሮች ስላሉ የነበረው ሂደት በእናንተ ሲታይ ምን ይመስል ነበረ ነው ወይስ ያለፋችሁት ሂደት ነበረ? በእውነቱ ከሆነ ከባድ ቅድም ፓስተር ኢንቨስቲጌሽን አይደለም አለ እንጂ ትልቅ ከባድ የላይፍ ኢንቨስቲጌሽን ነበረ ሲካሄድ። ካለፍነው በኋላ በጣም ነው የወደድነው። በሰዓቱ ላይ መስለን ይችላል ማለት ይህ ሁላ ምርመራ ምንድነው አንዳንዴ ሊያስደነግጥ ይችላል። ምርመራውም እነ ፓስተር በግለሰብ ደረጃ ይጠይቁን ነበር ጥያቄዎች፣ የተለያዩ ጥያቄዎች እና የዛን ቀን እኔ እንግዲህ ይህንን ፈተና ማውቀው ጁሪ ፈታኞች ሙዚቃ ስፈተን እንዲህ ክብ ይሰሩና አንድ ተፈታኝ ብቻ ይገባል። ተፈታኙ እንግዲህ ያንን ሁሉ ጥያቄ የዛን ሁሉ ሰው ጥያቄ እንግዲህ በደንብ አድርጎ ነው በሚገባ ነውና እና በእርግጥ በጣም ትልቅ ቤተክርስቲያን በዚህ ጉዳይ ላይ ቫልዩ አድርጋ በዚህ ልክ ፕሮግራሞችን አዘጋጅታ ማድረገው በጣም በጣም አፕሪሺየት ሊደረግ የሚገባ ጉዳይ ነው። ለምን እኛም በዛ ውስጥ አልፈን እንግዲህ ዛሬ የ3ኛ ዓመት የሜሬጅ ቀናችንን አክብረናል። ከዛ አንድ ብሎ ነው ቁጥር የሚጀምረው እስከ 30 እና ፓስተር ያሳለፉትንም ከዛም በላይ ደግሞ እግዚአብሔር እድሜ ይሰጣናል። ግን ይሄ የነበረው ነገር ግን በጣም አስፈላጊ ትዳር ላይ ስንገባ ለምን አንድ ነገር ክሊን መሆን አለበት። ክሊን ባልሆነ ኤሪያ ላይ እኛም ደግሞ የልጅነት ማይንድ አለ። አንዳንዴ ነገሮችን የምናገናዘብበት ሌቭል አለ። የኛ ማቹሪቲም ደግሞ ይኖራል። ደግሞ ከኛ በትዳር የቆዩ ትዳራቸውን አጽንተው የቆዩ ደግሞ ከኛ ኤክስፒሪየንስ በጣም እኛን የሚያካክሉ እንግዲህ ልጆች ያሏቸው እናትና አባቶቻችን ስለኛ ትዳር ቫልዩ አድርገው እኛን ኢንቨስቲጌት ማድረጋቸው በዛ ልክ በጣም ደስ ብሎኝ ነበር። እኔ እንትን የነበረው በእርግጥ ስትሪክት ነበር እያንዳንዱ ነገር ያሳለፍነው ሂደት። ያው እንደውም እጅ ለእጅ ከሜሬጅ በፊት እጅ ለእጅ ሁላ አትያያዙም እየተፈራረ ከቸርች ስንወጣ ራሱ በሩ ካሁን ታየን እንዲያብረን ግን ከትምህርቱ በጣም ትልቅ ጥንቃቄንም አስተምሮናል። በዛ ውስጥ ፓስተር ሲናገር ነበር። በዚህ ውስጥ ትሬን የምናደርገው ምንድነው? ቅድስናንም ትሬን እናደርጋለን። የእግዚአብሔር ፈቃድ በሰዓቱ መሆን በሚገባው ልክ እንዲሆን ኢሞሽናል ሆነን እኛ ያው ሰዎች ነን። ቅድም ፓስተር ሲናገር ያለንን አታችመንታችንን ዲሲፕሊን ሆነን እዚህ ጋር ኪፕ ያደረግነው ይሄ ዲሲፕሊን ነገ ሜሬጅ ላይም ሲገባ በዛው ልክ የሚቀጥል ሆኖ እንዲሆን ነው ያደረገንና በጣም ነበረ። እኔ በጣም ተመችቶኝ ነበር። ያ ታይም አስፈሪም ነው አስደንጋጭም ነው። ቢኮዝ አስደንጋጭነቱ ከክፋት አንጻር ሳይሆን ያው
አለ አይደለ በቃ ምንም እኛ እውቀቱም የለንም ስለ ሜሬጅ ምንም የምናውቀው ነገር የለም። እያንዳንዱን ነገር ያው እንደዚህ አንጓለው በደንብ አድርገው ነው እያንዳንዳችንን እኔም እሷ ጋርም ያለውን ነገር ዲቴል ያዩንና ከዛ በኋላ ግን ሜሬጅ ስንገባ ደስተኞች ነው። የሚጎረበጥ ነገርም አንዳንዴ በጣም በቃ እኔ በጣም ሪስፔክት የማደርገው ይሄንን የጋብቻ ማማከር ዲፓርትመንት አሁን ላይ ሰላማዊ የሆነ ትዳር እንድንመራ ምንም ዳውት የሌለበት ጥያቄ የሌለበት ነገር እንደዚህ ይሆን እንደዚህ ይፈጠር እንዳንል ያደረገን ትልቅ ታይም ነበርና እዛውም አመስግኛ ያላክን ፓስተር አመሰግናለሁ ስለነበረ 3 ዓመት ቢሞላው ቀደም ያለው ልክ እንትን ነው የሚመስለው 8 ሰው ቁጭ ብሎ አንድ ሰው ከተለያየ አቅጣጫ በተናገረው ነገር ላይ ተመስርተሽ እንደገና የሚመጣ ደግሞ በጣም የሚገርመው ነገር የመንፈስ ቅዱስ ጣልቃ ገብነት በጣም እናያለን። በጣም የምንነካበት፣ የምናለቅስበት፣ የምንስቅበት ብዙ እንትኖች አሉና ምናልባት ትንሽ እድለኛ የሚሆኑት ከኛ መካከል የኛ ልጆች ኢንተርቪው ሲደረጉ ነው። ምክንያቱም የኔ ልጆች ኢንተርቪው ሲደረጉ እኔ መግባት አይፈቀድልኝም። እኔም ባለቤቴም አንገባም። ሌሎቹ ናቸው ኢንተርቪው። ስለዚህ እሱ ራሱ ትንሽ እንትን ይፈጥርብሃልና ሰው በዛ ሲል የእኛ ልጆች ናቸው የታደሉት። የመጨረሻዎቹ አሁን በአጋጣሚ የእኔና የፓስተር ወንዴ ልጆች ጮኛሞች ናቸው። መስከረም ነው የሚጋቡትና 4 ሰው ተቀነሰላቸው። ምክንያቱም ልጆቹ በእኛ ምክንያት አይደለም የተገናኙት፣ ከኛ በፊት ነው እነሱ የሚተዋወቁትና እኔም ፓስተር ወንዴም ከነ ባለቤቶቻችን የዛን ቀን ግቢ ውስጥ እንዳንደርስ ተደርገን በ4 ሰው ነው እነሱ ኢንተርቪው የተደረጉት። ሰው ቀንሶላቸዋል፣ ግን በደንብ ማንኛውም ሰው የሚደረገውን ያህል ዲፕ የሆነ እንትን ነው የተደረገውና ይሄ ሁልጊዜ የምናገረውም ነገር ምንድን ነው እነኚህ ጥንዶች ሲመጡ እኛ የምናይበት ቅድም ኢንቨስቲጌሽን አይደለም ያልኩበት ወይም ኢንተሮጌሽን አይደለም እምልበት እንትን ምንድን ነው እንደ ልጆቻችን። ምክንያቱም የልጆቻችን እኩያ አንዳንዶቻቸው ከኛ ልጆች እድሜ በታች የሆኑ ልጆች ናቸው። ስለዚህ ለልጆቻችን የምንጠነቀቀውን ጥንቃቄ ከሁሉ በላይ ደግሞ ለነኚህ ተጋቢዎች እግዚአብሔር የሚያደርገው ጥንቃቄ አንዳንድ ነገሮችን እነኛም ሁሉ ነገሮች ስንጠይቅ ምንድነው አንዱ የምናረጋግጠው ነገር እሱን ለብቻው ስንጠይቀው አንድ ማረጋገጥ የምንፈልገው ነገር እሱ የሚነግረን ነገሮች በሙሉ እጮኛው ማወቋን ለማረጋገጥ ምንም የተሰወረ ነገር ይዞ ወደ ትዳር ውስጥ መግባት ስለሌለበት ግልጽነት ሊኖር ስለሚገባ ነግረሃታል ወይ? ታውቃለች ወይ? ከዚህ በፊት የነበረ ሪሌሽንሽፕ አለ ወይ? ይህን ታውቃለች ወይ? ስለ ቤተሰብ ኢቭን ስለ ቤተሰብ የጤንነት ሁኔታ ስለዛ ሰው አሁን በደንብ እንጠይቃለን። የጤንነት ሁኔታ የሚወስደው መድኃኒት አለ ወይ? ምን አይነት አስተዳደግ ነው ያደገው? የአንዳንድ ሰው ያልተፈወሰ ነፍስ ይዞ ነው ወደ ትዳር ውስጥ የሚገባው። ከዚህ በፊት ከደረሰበት ጉዳት ጋር ወደ ትዳር ውስጥ ሲገባ ይሄ ቤተሰብ እንደገና ይታወካል። ስለዚህ እንጠይቃለን። አንዳንድ ጊዜ ከኤክስፒሪየንስም በደንብ የምናገኛቸው ነው። አሁን ስትሪክትሊ ከምናያቸው ነገሮች ውስጥ አንዱ የጤንነት ሁኔታ ያሰው እንዴት ነው። በተለይ ብዙ ጊዜ ሰዎች ፎከስ በቤተክርስቲያን አካባቢ ፎከስ የምናደርገው የዚህ አካላዊ ጤንነትን ጉዳይ ነው። የጤንነት ግን ከዚህ በላይ ደግሞ የነፍስ ህመም አለ። ሰዎች በአስተዳደግ የደረሰባቸው ወይም በሰዎች የደረሰባቸው ጥቃት ያንን ይዘው ወደ ትዳር ውስጥ በሚገቡበት ጊዜ ያ ትዳር ሰላማዊ ሊሆን አይችልም። ስለዚህ እነኝን ሁሉ እንደገና መንፈሳዊ አቋማቸውን ቀደም ብያለሁ። ፋውንዴሽን እንደ ስርዓት እንትን ለማድረግ ሳይሆን አንድ ሰው ለእግዚአብሔር ቃል የማይገዛ ዲሲፕሊን ሆኖ ለቤተ ክርስቲያን ራሱን የማያስገዛ ከሆነ እንዴት ብሎ ነው ለትዳሩ ተገዢ ሊሆን የሚችለው? ስለዚህ እነኚህ ሁሉ ስናደርግ እንደ ሪኳየርመንት የምናገርበው ጉዳይ ሳይሆን ለሰዎቹ ጥቅም የምናደርገው ነው። ይሄ በጣም ጠቃሚ እንደሆነ ሁልጊዜ ባለቤቴ እንደዚህ ከጮኛሞች ጋር በምንናገርበት ጊዜ የምታነሳው
እኛ ይሄንን እድል አግኝተን ቢሆን ኖሮ ትላለች ሁልጊዜ። እግዚአብሔር ረድቶን ብዙ ዘመን በትዳር ውስጥ በሰላማዊ ሁኔታ አሳልፈናል። ግን ደግሞ ከእውቀት ጋር ሲገባበት ጋብቻ በጣም መልካም ስለሆነ የምንችለውን ሁሉ ለመስጠት ነው እነኝህን ስራዎች የምንሰራው። እዚህ ላይ ግን ቅድም ሳልናገር ያለፍኩት ጉዳይ ከፓስተር እንዳለው በጣም እኔ አፕሪሺየት የማደርገው አንድ ነገር ደግሞ ነበርና ከጥያቄዎች ለምን አሁን ሜሬጅ ላይ ልንገባ እያሰብን ያለን ሰዎች ነን። ልክ መሸከም የማንችለውን ነገር ይዘን ሜሬጅ ውስጥ እንድንገባ አያደርገንም። ይሄ በቃ በጣም አንዳንዴ ብዙ ነገሮችን ለመሸከም አቅም የሆነ ብስለት አለው አይደል? የሆነ ሌቭል አለው። ያን ሌቭል ላይ ሳንደርስ ብንገባ የምንጀምረው ሜሬጅ እንግዲህ አመታትን ያስቆጥራል ብሎ ማሰቡ ትንሽ ከባድ ነው። ነገሮችን የኛ ሌቭል ነገሮችን ሜሬጅ ላይ ስፔሻሊ ስንገባ ያንን የምንገባበትን ሜሬጅ ልንሸከመው እንችላለን ወይ ያንን ሌቭል ይደርሰዋል ወይ የሚል አይ ቲንክ የነሱም የነበረው እንትንና በዛ ሰዓት ላይ ግን እኔ የማረሰው አንድ ነገር ፓስተር ልክ እኔንም እሷንም ትዝ ይለኛል። በቃ አንድ በአንድ ነው የምንገባው። ከዛ አንገናኝም ደግሞ እኔ ስወጣ ወዲያው ነው ኢሚዲየትሊ እሷ የምትገባው ኢንፎርሜሽን እንዳንለዋወጥ። ልክ ወይ እኔ ከገባው በቃ እሷ አንድ ሰዓት ከምናምን እንደውም ፓስተር አንድ ሰዓት ከምናምን ከዛ በላይ ነው እና ሰዓቱ አስታውሳለሁ። በቃ አይ ቲንክ አንቺ ነሽ መሰለኝ የገባሽ መጀመሪያ እስክትወጣ በቃ ያለው ጭንቀት። ከዛ ደግሞ ከወጣች በኋላ ደግሞ እንዳንተያይ ጥያቄ እንዳንቆራረጥ ግን ፋይናሊ ልክ ሁለታችንን እንትን ካሉ በኋላ እነሱ ልባቸው ላይ የሚከብድ ነገር አለ። በቃ ቤተክርስቲያን እንግዲህ አምና ለዚህ ኃላፊነት ሰጣቸው ልባቸው ሙልት የሚለው ነገር አለና ልክ ሲያምኑበት በዚህ ሜሬጅ ሲያምኑበት ሁለታችንን የሚያስገቡንና ትዝ ይልሻል በደንብ አድርገው በቃ ይጸልዩልናልና ያ እኔ አስታውሰው አልረሳውም። እንደውም ልክ ቀደም ፓስተር ብሎታል እኔ ቤተክርስቲያን ብለሲንግ የምቀበለው ልክ አሁን አፖስትል የኔ የመንፈሳዊ አባቴ ነው። ልክ ጉባኤን ሲባርክ ልክ አባቴ እየባረከ እንዳለ ልክ ብዙ ጊዜ እላታለሁ ለሃኒ አባቴ ልክ እኔን እንደሚባርከኝ። ለምን አፖስትል ስለ አባትነት ሲያስተምረን ከርሳችን አልወጣም። አባትነት ብሎ 4 አባት አለ ብሎ አስተምሮናል ፓስተርና አንደኛው አባት መንፈሳዊ አባት ነው። የሥጋ አባት አለ፣ አሳዳጊ አባት አለ፣ እግዚአብሔር አባት አለ፣ ከዛ ደግሞ መንፈሳዊ አባት አለ። ሰው አባት ነው ማለት ሲባርከን ልክ በቃ አባቴ እጁን ጭኖ እንደሚባርከኝ ነው አክሰፕት ሳደርግ የነበረውና እነሱ ሲባርኩ ልክ በዛ አይነት መንፈስ ነበርና ያ የነሱ በረከት ደግሞ ፍሬና ፍርቶ እንግዲህ ያው አሁን በሚታየው መልኩ ትዳራችን ላይ ተጽዕኖ አምጥቷልና እግዚአብሔር ይባርካችሁ በዚህ ለማለት ነው። እስቲ ውዷ ባለቤት ደግሞ መድረኩን ተቆጣጣሉት መሰለኝ። አይ ያስታውስኩ ነበር ሲናገርና እኔ ነኝ መጀመሪያ የገባሁትና ጥሩ ነው መጀመሪያ መግባት። አትጨነቂም በቃ ምንድነው ምናምን ብለሽ አትጨነቂም እና ገብቼ በቃ እያንዳንዳቸው ምናምን ነገር ሲጠይቁ አንዳንዱ ጥያቄ ሆነስሊ እኔ ራሴ ያላሰብኩት ጥያቄ እዛው ነው የማስበው ማለት ነው። መልሱን ራሱ የምር ግን እንደዚህ ቢሆን ምንድን ነው የማደርገው እያልኩ ማለት ነው። እና እያንዳንዱ ጥያቄ በጣም ፓወርፉል ነበረ። እንደዚህም አለ እንደ እያልኩ ነው ስጠየቅ የነበረው እና ከስልጠናው ባሻገር የሚሰጠው ስልጠና አለ ለትዳር ተብሎ የሚሰጠው ስልጠና ቅድመ ጋብቻ ትምህርቱ ማለት ነው። እና ከእሱ ትምህርት ደግሞ ባሻገር ደግሞ ኢንዲቪዥዋሊ አንቺን እያዩሽ ምክንያቱም ስትጠየቂ ኢሚዲየትሊ የምታሳዩ ራሱ ሪያክሽን ራሱ አንቺን ነው የሚያሳየው። እያንዳንዱን ነገር ራሱ እያዩ አንድ ሰው ሲጠይቅ ሁሉም ነው የሚመለከትሽ ማለት ነው። እና ያ ሁሉ አይን አርፎብሽ መዋሸትም አትችይ እና ጥያቄዎቹ እንደተባለው ነው። በቃ አንዳንዱ ጥያቄ ምን ለማለት ተፈልጎ ነው ማለት አትሊስት እኔ እንደው ፊልድ ውስጥ አለው ብዬ የማስብ ሰው ነኝ። ላይክ ሳይካትሪ የተማርኩት በአንድም በሌላ ሜሬጅ ነገር ይነካካኛል። ግን እኔ እንኳን አውቃለሁ እንኳን የምለው ሴትዮ ምንም የማላውቀው ነገር ነው የሆነብኝ። እና ከወጣንም በኋላ ስንጠያየቅ ነበር እንደዚህ ተባልክ ምን ተባልሽ እየተባባልን ማለት ነው። እና መጨረሻ ላይ እጃቸውን ጭነው ጸለው የእውነት በቃ ይሄ እናትሽ አባትሽ በቃ ወደሆነ ህይወት ሊልኩሽ ሲሉ የምር ኃላፊነት ተሰምቷቸው የሚያደርጉት ነገር ነው ሲደረግ የነበረው እና ጠቅሟቸዋል በጣም እና አይገባሽም በሰዓቱ ገና ስለሆነ ገና እና የዛን ሰዓትም ደግሞ አቴንሽናችን የሚሆነው እዛ ሰዓት ላይ የሚደረገው ሴሪሞኒ ላይ ነው ምናምን በቃ ያቺ ሰዓት ላይ ነው ፎከሳችን እንጂ
ልክ ግን ቤት ውስጥ ከገባሽ በኋላ እያንዳንዱን ህይወት መኖር ስትጀምር ያንዳንድ ነገር ጥያቄ ራስሽ በራስሽ ሲጠይቅሽ ውስጥሽ ራሱ እነዛ ነገሮች መልስ መመለስ ይጀምራሉ። እነዛ ነገሮች መምጣት ማስታወስ ትጀምሪያለሽ እና በጣም ነው የሚጠቅመው። የመጀመሪያ ቲዮሪ ነው። ከዛ ስትገቢ ፕራክቲሱን ያው ደግሞ ከዚህ ትዳር የባለትዳሮች ደግሞ ፕሮግራም እየተባለ ደግሞ የሚደረገው አለ ምናምን ያ ሲጨመርበት ደግሞ ሞር በጣም ኢፌክቲቭ ነው እና ከዚህም በላይ ደግሞ መሰራትም ደግሞ የሚችልበት ቦታ ነው። በቃ ፋሚሊ ይሄ ዋናው ነው፣ መሰረቱ ነው በቃ ለሁሉ ነገር አይደል? ሰው ቤቱን እኮ መምራት የማይችል ከሆነ እኮ ወጥቶ ምንም ነገር ማድረግ አይችልም። ሶ ይሄ መሰረቱ ላይ የሚሰራበት ቦታ ነው እና በጣም ጠቃሚ ነው። በሰዓቱ አይመስልም። አዎ በሰዓቱ የሆነ አስደንጋጭ የሆነ አሰልቺ ምናምን ሊመስል ይችላል፣ ግን ለምን ያስፈልጋልም? በቃ አውቃለሁ አይነት ስሜትም ይሰማሻል። እንደውም ሀኒ ታስታውሻለሽ ከዩኒቨርሲቲ ጨርሰሽ ስትመጪ ነው ወይስ ገና ተማሪ? እስቲ አንቺ ተመርቄ ሴት ይላል ተመርቄ በቃ እኔ ልቤ ሜሪጅ ካውንስሊንግ ምናምን በቃ ልቤ ላይ ነው ያለውና በቃ ገና ተመርቄ ወረቀቴን እንደያዝኩ መጣውና ፓስተር ማለት በቃ እኔ ሜሪጅ ዲፓርትመንት ነው ገብቼ ማገልገል ምንፈልጋለሁ። ፓስተር መላሽ ከዛ በኋላ አይ መጀመሪያ አግቢና ለኛ አንድ አመት ይሆንሽ እስኪ በትዳር ከዛ በኋላ እናስብበታለን አለኝና እውነት ነው። ምክንያቱም እዛ ቦታ ላይ የምር ትምህርቱንም ስንማር ኢንተርቪዎቹንም እያንዳንዶቹን ነገሮች ስታይ ይሄ ከቲዮሪው ባለፈ የህይወት ኤክስፒሪየንስ አለው። በህይወት የኖሩትን ነው ገብቶሻል አይደል? አንዳንድ ነገር ሲነግሩ ምናምን ነገር እኔና ቹቹ እያለ ነው ፓስተር የሚናገረው። ፓስተሩ እንዴም እንደዚህ በቃ የራሳቸውን እና እንደዚህ ሆነን ከዛም በኋላ እንደዚህ ያደረግ ምናምን ሲል ኦኬ ይሄም አብን ያደርጋል ለካ እንደዚህም ይደረጋል ታያለሽ። እና ከህይወትም ነው የእውነትና እኔ የዛኔ ቸኩዬ መጥቼ ፓስተር እና አሁን ሰዓቱ ሲደርስ እንግዲህ እየተጠቃገርን እንመጣለን ማለት ነው። እግዚአብሔር ይመስገን። ሀኒ ጥሩ ያነሳሽው ነገር ቅድም ፓስተር ጋር መለስበታለሁ ወዳልኩት የሚያንደረድር ነጥብ ሆኖ ያገኘሁት አሁን ያንቺን አሁን የግል እንትንሽን ስታነሺው አውቃለሁኝ አሁን ያው ሳይኮሎጂ ስለተማርሽ የሳይካትሪስት ባክግራውንዱ ስላለሽ ብዙ እውቀቶች ለመኖራቸው ምንም ጥያቄ የለውም። ከዛ ደግሞ አሁን ቅድምም እንዳልኩት አሁን ያለንበት ዘመን ደግሞ የመረጃ ዘመን ስለሆነ ሁሉ ሰው የሚናገርበት ጊዜ ስለሆነ በሁሉ ቶፒክ የምትፈልጉት ነገር በሺህ አይነት መልኩ ተዘርዝሮ አለ። አዎ ከዛ ደግሞ ለብዙ እውቀት የተጋለጥን ሰዎች ስለሆንን ብዙ የምናቅም ይመስለናል። ስለዚህ አሁን ይህንን አሁን ፓስተር አገጣጥመህ መልኩ አሁን የቤተ ክርስቲያን ስፍራ የቱ ጋር ነው በዚህ ማለት እንደዚህ አይነት የተዘጋጀ ቅርብ የሆነ መረጃ ባለበት ዘመን ላይ ንቃተ ህሊናው ከትናንት ይልቅ ዛሬ የሰው በጨመረበት ሰዓት ላይ ቤተ ክርስቲያን በዚህ አይነት በጥብቅ መንገድ እየሄደች በተለይ አዲስ ወደ ትዳር የሚገቡ ወጣቶችን መከታተል፣ መጠበቅ ወይንም መምራት እንዴት አስፈለገ ወይንም ደግሞ በምን ልብ ነው ያ እየተደረገ ያለ የሚለውን ነገር ትንሽ ደግሞ ብታነሳልን ደስ ይለናል። ያ በጣም ጥሩ ጥያቄ ነው መት ያነሳሽው። መጽሐፍ ቅዱስ በመጨረሻው ዘመን እውቀት ይበዛል ይላል። ግን እውቀት በዛ ማለት ደግሞ ትክክለኛ ህይወት ወይም ደግሞ የሚጠበቀው ውጤት እየተገኘ ነው ማለት አይደለም። እኔ በጣም ከምወዳቸው ነገሮች ውስጥ አንዱ የቤተ ክርስቲያን ታሪክ ነው እና አሁን ሰሞኑን አንድ መጽሐፍ እያነበብኩ ነበር ፋየር ኦን ዘ ማውንቴን የሚል የኢትዮጵያ የወላይታ ቤተክርስቲያን ታሪክ ወይም ደግሞ አሁን ቃልዮት ብላ የምንጠራት ቤተክርስቲያን ታሪክ ነው እና እንግዲህ ይቺን ነገር ሁሌ ወደዛ ይወስደኛል። ሁሉን ነገር ጋብቻም ላይ ያወራው ሚሽነሪዎች ገብተው በ1920 ምናምን ውስጥ 29 አካባቢ ወላይታ ውስጥ ገብተው ሚሽነሪዎች ወደ 18 ሰው እንደዚህ አካባቢ ብቻ እንዳጠመቁ ጣሊያን ኢትዮጵያን ይወራል። ከዛ መውጣታቸው ግድ እንደሆነ እየገባቸው ሲመጣ እነኛ ሚሽነሪዎች እንደምንም ብለው ትምህርቱን በጣም ኢንቴንሲፋይ አድርገው
በአጠቃላይ ብቻ በቆዩበት በ9 ዓመት ውስጥ 48 ሰው ነው ማጥመቅ የቻሉት። ከዛ በቃ መኪና መጣ፣ ጭኗቸው ሚሽነሪዎች ከሀገር ወጡ። የሚገርመው በዛ 5 ዓመት ውስጥ ከ5 ዓመት በኋላ ከጣሊያን ወረራ በኋላ ሚሽነሪዎቹ ተመልሰው ሲመጡ ከ10,000 በላይ ምእመን ተሰብስበው ነው የጠበቃቸው። ምን ማለት ነው? ሁሉም ደቀ መዝሙር ነበር። ሁሉም ትርጉም የማርቆስ ወንጌል ብቻ ነበር በወላይተኛ ቋንቋ የተተረጎመው። ያችን ይዘው ሌሎችን ሰዎች ደቀ መዝሙር እያደረጉ ወንጌል እየሰበኩ በ5 ዓመት ውስጥ ሚሽነሪዎቹ እውቀት አላቸው፣ ትምህርት አላቸው፣ ቴዎሎጂ አላቸው። በ9 ዓመት ውስጥ ያውም ከግማሽ በላይ የሚሆነው በዛች በተጣበበች ጊዜ ተሯሩጠው ነው አስተምረው ያጠመቁትና 48 ሰው የሞሉት። እነኚህ ምንም ያልተማሩ የሚባሉት ከጥቂቶቹ በስተቀር መጽሐፍና ማንበብ አማርኛ ማንበብ በጣም ጥቂቶቹ ማንበብ የሚችሉት ወይም በቋንቋቸው የተረጎመላቸው በጣም ደግሞ እጅግ በጣም ጥቂት የሆኑ ሰዎች ሙሉ የመጽሐፍ ቅዱስ ትርጉም ሳይኖራቸው ምናልባት የአማርኛ መጽሐፍ ትርጉም ብቻ የተወሰኑት ጋር ሊኖር ይችላል። በዚህ በ5 ዓመት ውስጥ በ10 ሺዎች የሚቆጠር ሰው ማድረስ መቻል ማለት እውቀት ዋነኛ ጉዳይ ጥሩ ነገር ነው። እውቀት ግን ዋነኛ ጉዳይ ደግሞ እንዳልሆነ እንመለከታለን። አንደኛ በመንፈስ ቅዱስ ላይ ያለን መደገፍ፣ በመንፈስ ቅዱስ ላይ ያለን መደገፍ ነው ትዳርንም የትኛውንም ነገር የሚሰራው እንደ ክርስቲያን። ይህን ለማድረግ ደግሞ ጌታ ኢየሱስ ክርስቶስ አውቶራይዝ ያደረጋት ቤተ ክርስቲያን የምትባል ተቋም አለች። ሰው ራሱን ክርስቶስ ለመሰረታት ተቋም ካላስገዛ አደጋ ውስጥ ይወድቃል። አንድ የሕግ ባለሙያ የቅርብ ቤተሰባችን ነው። አንድ ቀን በጣም የሚያስደነግጥ ጥያቄ ጠየቀኝ። ምናልባት የዛሬ 10 ዓመት አካባቢ ይሆናል። ፓስተር እናንተ ፕሮቴስታንቶች ምን ነካችሁ አለኝ። ምን አጠፋን አልኩት። ምን አለኝ? ከዚህ በፊት እኮ አለኝ የፕሮቴስታንት እምነት ተከታይ ፍርድ ቤት ፈጽሞ የማይታሰብ ነው ለፍቺ ሲመጣ። አሁን ግን ለማንኛውም ሰው 50-50 ሆናችኋል። በጣም ደነገጥኩኝ። የቤት ስራ ነው የሰጠኝ እና ቁጭ ብዬ ለረጅም ጊዜ ነገር ማሰላሰል ጀመርኩኝ። ምንድን ነው ብዙ ሰው ምን ይመስለዋል በዚህ ዘመን ኃጢአት የበዛ ምናምን አድርጎ፣ ግን የቆሮንቶስ መጽሐፍን ማንበብ በቂ ነው። ኃጢአት ከሰው ውድቀት ጀምሮ ያለ ነገር ነው። አሁን አሉ የምንላቸው አስነዋሪ የሆኑ ነገሮች በሙሉ በመጽሐፍ ቅዱስ ውስጥ አሉ አስከፊ በሆነ ሁኔታ። ግን ወዴት ነው የሚወስደን? እኔ ወደ እግዚአብሔር መንግስት በመጣሁበት ዘመን ቤተ ክርስቲያን የነበራትን ስልጣን ነው እንዳስብ ያደረገኝ። በዛ ዘመን ጥቂት ቤተክርስቲያኖች ናቸው ያሉት፣ እነኚህ ቀደምት የሚባሉት ቤተክርስቲያን። ከዛ በኋላ ምናልባት ከነሱ የወጡ ጥቂት ይኖራሉ። አንድ ሰው ከሙሉ ወንጌል መጥቶ ወደ ቃለ ሕይወት ቤተክርስቲያን ለመምጣት ሲፈልግ በስነ ስርዓት ከዛኛው ቤተክርስቲያን ደብዳቤ፣ እኛም ዛሬ እንጠይቃለን። ባይዘዌ ለምሳሌ ከሌላ ቤተክርስቲያን እጮኛውን ያገኘ ሰው ይዞ ሲመጣ ከዛ ቤተክርስቲያን የዛ ቤተክርስቲያን አባል መሆኑን ወይም መሆኗን የሚያረጋግጥ ደብዳቤ ከዚያ በፊት ጋብቻ ያልመሰረተች መሆናቸው በዛ ቤተክርስቲያን እንጠይቃለን። የቤተክርስቲያኑ ምስክርነት እንጠይቃለን። የዛን ዘመን አንድ ሰው ዘሎ ከአንድ ቤተክርስቲያን ወደ ሌላ ቤተክርስቲያን አይገባም ነበር። ሁለተኛ ሰዎች ለቤተክርስቲያን ስልጣን ተገዢ ነበሩ በዛን ዘመን። ምክንያቱም አንድ ሰው እንደው አሁን ዛሬ ብናነሳው ጥፋት ተብሎ የማይገመትን ነገር እንኳን ሽማግሌዎች ቢወስኑበትና ዲሲፕሊን ቢያደርጉት ከአገልግሎት ቢያግዱት በሩን ዘግቶ 6 ወር ቢታገድ 6 ወር በሩን ዘግቶ ይጸልያል። ከቤተ ክርስቲያኑ ንቅንቅ አይልም። እገዳው እስኪነሳለት ድረስ ከቤተ ክርስቲያን ከሚቀመጥበት ቦታ አይነሳም። አኩርፎ ቤቱ አይቀርም ወይም ደግሞ ሌላ ቦታ አይሄድም። ይሄ ዲሲፕሊን ስለነበረ በቤተ ክርስቲያን ውስጥ ሰዎች
ትዳራቸው የተጠበቀው የሚፈሩት ሰው፣ የሚሰሙት ሰው፣ የሚገስጻቸው ሰው በመኖሩ ምክንያት። ዛሬ ሁሉም ራስ ገዝ ሆኗል። ዛሬ ከዚህ ቤተክርስቲያን አኩርፌ ብሄድ ሌላው ቤተክርስቲያን ፊት ወንበር ነው የሚሰጠኝ። ከየት መጣ፣ ለምን መጣ፣ እንዴት መጣ ብሎ የሚጠይቅ ሰው የለም። ይሄ ምን አደረገን? መጽሐፍ ቅዱስ ሲናገር አርነታችሁ ለኃጢአት ምክንያት አይስጥ ነው የሚለው። ነፃነትን አይደለም የእግዚአብሔር ቃል የሚጋፋው፣ ግን ያንን ነፃነት የምንይዝበት መንገድ ጥንቃቄ የተሞላበት መሆን አለበት። ስለዚህ ምንድነው አንድ ሰው ለቤተ ክርስቲያን ራሱን ማስገዛት አለበት ለራሱ ጥቅም። አሁን እኔ ቴዎሎጂ ተምሬያለሁ። በአገልግሎት ከአፖስትል አገልግሎት ከመጀመሩ በፊት ብዙ ዓመት አገልግያለሁ። እኔ በፓስተርነት የተሾምኩት 2005 በፈረንጆች አቆጣጠር ነው። በ2008 ኦርዴን ተደርጌያለሁ። በቅስና ማዕረግ ወይም ሬቨረንድ የሚለው ማዕረግ ተሰጥቶኛል እና በእድሜም ከአፖስትል በእድሜ እበልጣለሁ። አንድም ቀን ለሱ ደውዬ ሳላስፈቅድ ምንም አይነት ጉዳይ ቢገጥመኝ አልቀርም። ራሴን ወድጄና ፈቅጄ ለቤተ ክርስቲያን አስገዝቻለሁ። ማንም ሰው ተነስቶ ሲፈልግ የሚመጣ ሲፈልግ የሚቀር ከሆነ አስተዋሽ አይኖረውም። የት ገባ የት ወጣ የሚለው ሰው ከሌለ ያ ሰው ብዙዎቹ ባይ ዘ ወይ ሲመሰረት ትዳር መጀመሪያ እግዚአብሔር ትዳርን ሲመሰርተው እንዲፈርስ አይደለም። እግዚአብሔር ፐርሰንቴጅ አላስቀመጠም። ይህን ያህል ፐርሰንቴጁ ይህን ያህል ፐርሰንት ቢቆይ ይህን ያህል ቢፈርስ ብሎ እግዚአብሔር አላስቀመጠም። ትዳር በህይወት ዘመን ሁሉ ጸንቶ ሊቆም የሚገባው የመጀመሪያው እግዚአብሔር የመሰረተው ተቋም ነው። ስለዚህ አንድ ሰው ትዳሩ እንዲጸና የመጀመሪያ ማድረግ ያለበት ራሱን ለስልጣን ወይም ደግሞ ለቤተክርስቲያን ስልጣን የሚያስገዛ መሆን አለበት። የዛን ጊዜ ምን ይሆናል? በፊት የነበርኩበት ቤተክርስቲያን ውስጥ ያለው ሁል ጊዜ ቤት ውስጥ ቢሾፕ እንላለን። ዋናው የቤተክርስቲያኑ መሪም ስም እየጠራን ማለት ነው። እና ላይት ሃውስ የሚባል ቤተክርስቲያን ውስጥ ነው፣ ዋና ሄድኳርተሩ ጋና ውስጥ ነው። እና ልጄ የ3 ዓመት ልጅ ምናምን እያለች ሳበሽቃት ለቢሾፕ ነው የምናገርብት ላይ ነበር። ማለት እኔ የምገዛ ራሴን ያስገዛውለት ስልጣን በእኔ ላይ እንዳለ የ3 እና የ4 ዓመት ዕድሜ የነበራት ልጄ ታውቃለች። ዛሬም ልክ እንደዚሁ ሚስቴ እኔ ከአቅሟ በላይ ብሆን የምትነግረው ሰው እንዳለና ሊገስጸኝ ሊመክረኝ የሚችል ሰው እንዳለ ታውቃለች። ይሄንን ማድረግ ሰው ለራሱ ጥቅም ነው። ምክንያቱም 38 ዓመት ከምናምን በትዳር ኖረን ስንል አልጋ ባልጋ ሆኖልን ኖሮናል ማለት አይደለም። እኔ ቤት ውስጥ የሚመጣው ቻሌንጅ ከፀሐይ በታች አዲስ ነገር የለም ይላል መጽሐፍ ቅዱስ። ሁላችንም ውስጥ የሚመጣው የኢኮኖሚ ቻሌንጅ ይመጣል፣ የሰዎች ጣልቃ ገብነት ይመጣል፣ በንግግር አለመግባባት ይመጣል። ብዙ ኢሹዎች አሉ። ሁሉም ትዳር ጋር እኔ ሰዎች እኛ አንድ ቀን ተጣልተን አናውቅ ምናምን ሲሉ አንድ ተረት ትዝ ይለኛል። ባልና ሚስቱ 50ኛ ዓመታቸውን ሲያከብሩ ጋዜጠኛ መጣ አሉ ኢንተርቪው ሊያደርጋቸው። 50 ዓመት አንድ ቀን ተጣልታችሁ አታውቁም? በፍጹም አሉ ሁለቱም። ከዛ ባልየው ሲጠየቁ አንድም ቀን ኮሽ ብሎም እኛ ቤት ውስጥ ተሰምቶ አያውቅም አሉ። ከዛ ሚስትየው እውነት ነው አንድም ቀን እንዴት እንደዚህ ሊሆን ቻለ ብሎ ሚስትየውን ጠየቃቸው ጋዜጠኛው። የጋብቻችን ቀን የሰርጋችን ቀን በበቅሎ ስንሄድ አሉ በቅሎዋ ለገመች እና እሳቸው አለች ባሏን እሳቸው በቅሎዋን አንድ አሏት አልነሳ አለች፣ 2 አሏት አልነሳ አለች፣ 3 ሲሉ አልነሳም ስትል ሽጉጣቸውን አወጡና እዛው ደፏት አለች። በቅሎዋን ነው።
እኔም አሁን ቤት ውስጥ ልክ እሳቸው አንድ ሲሉ 3 ከሞላ የሚመጣውን ነገር ስለማውቅ ቶሎ ብዬ እና ተሽምን ደጋግማ አያተስ ስለዚህ ምን ማለት ነው በጣም ሰላማዊ የሚመስልም እንትን ውስጥ ቻሌንጅ የለም ማለት ግን አይደለም። ክርስቲያኖች ደግሞ ግብዝ ልንሆን አይገባም። እውነትን የምንናገር ሰዎች መሆን አለብን። ግጭቶች፣ አለመግባባቶች ይኖራሉ። ቢቻል ተነጋግረን መፍታትን መልመድ አንድ ነገር ነው። ግን ደግሞ ከአቅም በላይ የሆኑ ነገሮች በሚፈጠሩበት ጊዜ ደግሞ የምንሰማው መካሪ ያስፈልገናል። ለዚህ እግዚአብሔር ቤተክርስቲያንን አስቀመጠ። ቤተክርስቲያኑ ሰዎችን ያስቀመጠው እኛ በምናስተምርበት ጊዜ ሰዎችን በምናማከርበት ጊዜ አንድ ያየነው ትልቅ ነገር ከኛ ችሎታና እውቀት በላይ የመንፈስ ቅዱስ ጣልቃ ገብነትን አይተናል። መንፈስ ቅዱስ በእውነት ጣልቃ ይገባል። የምክር መንፈስ ነው። መንፈስ ቅዱስ ይመጣና ጣልቃ ይገባና እንዴት ይሰራል ያልነውን ነገር ለውጦት እንደገና ሰዎች ትዳራቸው ጸንተው በትዳር ተባርከው ወልደው አይተናል። ሰው ራሱን ለቤተክርስቲያን ሰሚት ቢያደርግ ለራሱ ጥቅም ነው። ብዙ ጊዜ የሚመስለን ለፓስተሩ ጥቅም ይመስለናል ቤተክርስቲያን መምጣታችን ነው። ለራሳችን ጥቅም ነው። ራስን ማስገዛት ለራስ ጥቅም ነው። ስለዚህ ትልቁ አሁን በክርስቲያን ማህበረሰብ ውስጥ የጋብቻ መፍረስ እየበዛ የመጣው አዲስ ችግር ተፈጥሮ ኃጢአት በዝቶ አዲስ ነገር ተፈጥሮ ሳይሆን አብዛኛው ሰው እሺ ብሎ የሚሰማው የሚፈራው የእግዚአብሔር ሰው በህይወት ውስጥ የለም። ለቤተክርስቲያን ራሱን አያስገዛም። ይሄ ነው። ሁለተኛ ከዚህ ውጭ ሲሄድ ግን ማን ነው መካሪው? ያችሁ ሮንግ ከሆነ ቦታ ምክር የሚያገኝ ሰው። ምክንያቱም አንድ ሰው ወደ ቤተሰቡ ቢሄድ ለጊዜው የዛ ሰው ወይም የዛ ሴት ቤተሰቦች ለጊዜው ሚዛናዊ ሊመስሉ ይችላሉ። ነገሩ ግን የባሰ ሲመጣ ወደዱም ጠሉም ወደ ልጃቸው ነው። ኦኬ ጓደኛ ጋር ብንሄድ ልክ እንደዚሁ ሰለሞን እኮ 2 የተለያዩ አማካሪዎች ጋር ሄዷል። የመጀመሪያዎቹ የአባቱ ጓደኞች ሆኑ በእድሜ የበሰሉ ሰዎች ነበሩ። ሁለተኞቹ ደግሞ ኩዮቹ ነበሩ። ሰለሞን የትልልቆቹን ምን ሆኑበት? ኋላ ቀር ሆኑበት፣ ዘመን ያለፈባቸው ሆኑበትና የወጣቶቹን የጓደኞቹ ምክር ሰምቶ በአንድ ጊዜ 10 ነገድ እንዲከፈል ምክንያት ሆነ። ስለዚህ ዛሬም በትዳር ውስጥ ይሄ ለቤተክርስቲያን በጣም በጣም አስፈላጊ የሆነ የምክር አገልግሎት ማግኘት በጣም ጠቃሚና አስፈላጊ ነው ብዬ አምናለሁ። የምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ። ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን። መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል 1ኛ ፎቅ ላይ ያገኙታል። በተጨማሪም ማከፋፈል የምትፈልጉ በ0940 50 0000 ላይ ደውለው ማግኘት ይችላሉ። እንግዲህ እያንዳንዱ ነገር የምናደርግበት ልብ ውጤቱ ላይ ተጽዕኖ አለው። በተለያዩ ጊዜያቶች የሚሰሙ አንዳንድ ጊዜ ደግሞ ትምህርቱን ተምረው ከጨረሱ በኋላ የሚሰሙ ምስክርነቶች አሉ። ከዛ ደግሞ ትምህርቱም አልቆ ብዙም ነገሩ ሴንስ ያልሰጠ ይመስልና ወደ ትዳር ከተገባ በኋላ አሃ እያሉ እየተመለሱ እየመጡ የምንሰማቸው ምስክርነቶች አሉ። እና ይሄ የቅድመ ጋብቻ ትምህርት በተለይ በብዙዎች ዘንድ አሁን እንዳልኩት ነው። እንግዲህ አንዳንድ ሰው ቻሌንጅ አድርጎን ያውቃል። ማለት አስተምሬያለሁ፣ ይሄንን ትምህርት አውቀዋለሁ፣ አንብቤዋለሁ፣ ሰምቼዋለሁ ብሎ ቻሌንጅ የሚያደርግ አይነት አመለካከት ይዞ የሚመጣ ሰውም አለ። ግን ያው ዞሮ ዞሮ ትምህርቱ መኖሩ እንደ ቅድመ ሁኔታ ወይም ደግሞ በቃ ይሄን ካላሟላው አላገባም አይነት ነገር አመለካከቶችም እዚህ መዛም አንዳንድ ጊዜ ይታያሉና እንግዲህ ነሐኔ ነተሼ ከዚህ ሀሳብ ጀርባ የምትሉት የተወሰነ ነገር ካላችሁ ውስጥ ደግሞ እንስማ። እሺ ቀጥታ። እሺ ቴንክ ዩ
በኋላ ብድር ተመልሰን። እሺ አመሰግናለሁ በድጋሚ። በትምህርቱ ላይ ምንም ጥያቄ የለውም። ለምን የምንካፈለው እውቀት ብቻ አይደለም፣ ቃል ብቻ አይደለም፣ መንፈስንም ነው እያጋቡን። እንደው በጣም በቃ ቅድም ብየዋለሁ ማለት አንድ ሰው በትዳር እንዴት መዝለቅ አለበት፣ እንዴት መቀጠል አለበት፣ የእግዚአብሔር ፈቃድስ በትዳር ውስጥ ምንድነው፣ ስንኖር በትዳራችን እግዚአብሔርን እንዴት ነው ማክበር ያለብን የሚለው ነገር ፕራክቲካሊም ካሳለፉት ነገር አንፃር እኔ እውቀትን በሁለት ከፍለዋለሁ። ሰው አንድም ከትምህርት ይማራል፣ ሌላ ደግሞ ከእድሜ ይማራል ብዬ አስባለሁ። እና ከትምህርት ያገኙትን እውቀት ቅድም ፓስተር እንዳለው እሱን እያካፈሉን፣ በኤክስፒሪየንስ ደግሞ ከኖሩት ከህይወታቸው ደግሞ እያካፈሉን፣ ከዛ ደግሞ ዋናው ሶርስ ከሆኑ ደግሞ ከእግዚአብሔር መንፈስ እያካፈሉን ነበር ሲያስተምሩን የነበረና እኔ በጣም ይሄ ዲፓርትመንት በደንብ ሊጠናከር ይገባ ብዬ አምናለሁ። ወደፊትም ለምን ጄኔሬሽን የሚሰራበት ቦታ ነው፣ ትውልድ የሚታነጽበት ቦታ ነው። ምናልባት እንደ ቀልድ እንደዚህ እንትን የሚታይ ጉዳይ አይደለም፣ ቫልዩ ሊሰጠው የሚገባ ጉዳይ ነው። ቅድም ሀኒ ብላለች፣ ትዳሩን መምራት ያልቻለ ሰው ወጥቶ ሀገር ማህበረሰብ እንዴት ነው የሚያስተዳድረው፣ እንዴት ነው የሚመራው? ሌላ ጥያቄ ነው። ሀገር መምራት ከየት ይጀምራል? ከትዳር ይጀምራል አይደል? ቤትን መምራት በጣም ትልቅ ቫልዩ ያለው ነገር ነውና ቤትን ደግሞ እንዴት መምራት እንዳለብን ከኤክስፒሪየንሳቸው ከእውቀታቸው ነበረ ፓስተር ሲያስተምሩ የነበረና እኔ ከእውቀት አንፃር ብቻ ይሄ ከቃል ትምህርት ያለፈ ነገር ግን የእግዚአብሔርንም ቃል አንድ ላይ እያስታጠቁን በትዳራችን ላይ ዛሬ እየመነዘርን የምንጠቀመው ቅድም ብለዋለች፣ ኤግዛምፕል እያደረግን የእነሱን ኤግዛምፕሎች የላይፍ ኤክስፒሪየንሶቻቸውን በትዳራችን ውስጥ የሚያጋጥሙን አንዳንድ ተግዳሮቶች ሲኖሩ እየመዘዝን ያኔ ኤግዛምፕል ደግሞ እኔ ባይዜ ያው ሀኒም አለች ትምህርቱ ላይ ፓስተር ሁሌ ነው ኤግዛምፕል የሚሰጠን። ያ ኤግዛምፕል አይደለ በቃ የህይወቱን ሪሊ ኖሮ ያለፈውን ይሄ የተጻፈ ነገር ማስተማር ሊኖር ይችላል። የሆነ የተጠረዘ ሞጁላይዜሽን ማስተማርና የራስሽን የላይፍ ኤክስፒሪየንስ በቃ አንቺ ያለሽበትን አፕ ኤንድ ዳውን ትዳር ላይ ይሄ ነገር ሀፕን ያደርጋል ብለው ያሳዩን ነገር ደግሞ ሪሊም ደግሞ ሀፕን አድርጎ ላይፍ ከዛ ደግሞ የነሱ ደግሞ ትምህርት ያሳዩን ነገር ደግሞ በዚህ አይነት ሜተድ አልፈውታል እኮ። ዛሬ ደግሞ እኛም ይሄንን ቻሌንጅ አንደኛ ምንድነው በቃ በጉዳዩ ላይ ተያይዘን መጸለይ ያለብን ተንበርክከን ይሄንን ቻሌንጅ መወጣት የምንችለው ለምን ዴቪል በጣም በቃ ይሄ አይወደውም፣ አጌነስት አይደለ ከእግዚአብሔር ፈቃድ አጌነስት ነውና ሜሬጅን እግዚአብሔር ፈቅዶ በሱ እንደ ሐሳቡ እንደ ፈቃዱ ደግሞ እንድንጀምር ሲያደርገን ዴቪል ደግሞ አታክ ያደርጋል ይሄንን ሜሬጅና ያንን ሁላ በዚህ ቻሌንጅ ሰዓት እኮ ትዝ ይልሻል ፓስተር ሲያስተምረን እኔና ቹቹ ተያይዘን እንጸልይ ነበረ። ፋይናንሻሊ ቻሌንጅ ሲያደርገን እንጸልይ ነበረ ያንን ነገር ከዛ አልፈነዋል እና ብሎ ኤግዛምፕሎቻቸውን እየተጠቀም በጣም ስንጠቀምበት የነበረ ጉዳይ ነውና በጣም ቤዚክ የሆነ እኔ እንግዲህ እንደኛ ቤተክርስቲያን በጣም በትልቅ ዋጋ ተሰጥቶት እየተሰራበት ያለ ጉዳይ ነው። ነገም ተጠናክሮ በደንብ የሚቀጥል ነው ብዬ አምናለሁ። ሌሎችም ደግሞ አይ ቲንክ ይሄ ፕሮግራም ሲስተላለፍ ሌሎች ቤተክርስቲያኖች በዚህ ኤሪያ ላይ በደንብ አድርገው ለምን መሰረት የሆነ ነገር ነው። በቃ ትውልድ ሀገር ሲገነባ ይሄ መሰረት የሆነ ጉዳይ ነው። እንደ አንድ ቤተሰብ እኛን እኮ አስተምረውን ዛሬ እኮ ተለውጠን እኮ ጥሩ ቤተሰብ እየመራን ሊሆን ይችላል። እኛ ደግሞ ስንወጣ የምንመራው ደግሞ ማህበረሰብ ይኖራል። በእኛ ስር በስራ ኤሪያ እኔ የማስተዳድረው ወይ ደግሞ የምመራው ኤሪያ ይኖራል። እሷ ደግሞ ሊድ የምታደርጋቸው ሰዎች ይኖራሉ እና ባይ ዲፎልት ሀገርን በቃ መለወጥ ማስተማር ነውና አንድ ሩም ውስጥ የሚሰጥ ትምህርት ነገር ግን በትልቁ ደግሞ ሀገርን እየገነባ ያለ ትልቅ ቦታ ነው ብዬ ነው የማስበው። ይህንን ፖድካስትም የሚከታተል ቤተሰብ ይኖራል ብዬ አስባለሁ። ይሄ በየቤተ ክርስቲያኑ ይሄኛው ነገር በደንብ ቢሰራበት ይህንን ፖድካስት የሚከታተልም ሰው ካለ በቃ እንደ ምሳሌ እንደ ተሞክሮ አድርጎ በየቦታው ቢሰጥ ይሄ ነገር ከሀገር ገጽታ ግንባታ አንጻር የተሻለ ትውልድ ከማፍለት አንጻር
በጣም ትልቅ ቫልዩ ያለው ነገር ነው ብዬ አምናለሁና ወደ ባለቤቴ ደግሞ በዚህ ላይ ከሙያም አንፃር ደግሞ ጨመር አድርጋ ደግሞ እንደው በተለየ ይህን ትምህርት ስንማር ይሄኛው የተነሳው ርዕስ አሁን በተግባር ትዳራችንን ስንኖር በደንብ ጠቀመን ብለሽ የምታስቢ ካለ ከመጀመሪያው ነጥብ ጋር አያይዘሽ ጨምረሽን ብትነግሪኝ ደስ ይላል። እሺ እንግዲህ አሁን ተሺ ሲያወራ ያሰብኩኝ ነበርና ብዙ የምናያቸው ላይክ ሶሻል ሚዲያ ላይ የምናያቸው ነገሮች አሉ። ለትዳር ኤክስፔክት የምታደርጊውን ነገር የሆነ መስመር እንዴት ነው ቤዝ የሚሰጡሽ ማለት ነው። ስትመለከቺ የሆነ የባለትዳሮች ምናምን ፕሮግራም ምናምን ይባልና ቆንጆ ቆንጆ አፓርት ናት የምትነገረው። ሶሻል ሚዲያ ስትከፍቺ የሆነ ቆንጆ ፎቶ ቆንጆ ቪዲዮ አይደል የሆነ በቃ ሰለብሬት ሰለብና እና በቃ እቺ ፋንታሲዋ ፓርት ናት በቃ የትዳር የምትታየው። እና ይሄ ውስጥ ገብተሽ ያለውን ይሄ ማለት ቻሌንጅ እያደረግሽ የምታልፊውን ፋይናንሻሊ ስትራግል የምታደርጊው አይነሳም። እና በቃ ሁሉ ነገር አልጋ ባልጋ እንደሆነ ላይክ ኤክስፔክት የሚደረገው እንደዛ ነው። እኔም የማስበው እንደዛ ስለነበር ማለት ነው። እና ግን አይደለም፣ እንደዛ አይደለም። ያ የሚታየው የሆነሽ ፓርት ኦፍ ህይወታቸው ነው። ግን አስተሳሰብን አመለካከትን ግን በጣም ነው የሚቀርጸው በጣም እና ያንን እያሰብሽ ከዛ ገብተሽ የዛን ተቃራኒ ስትኖሪ አስቢው ላይክ የሚፈጥርብሽን ነገር እኔ ነኝ የተሳሳትኩት፣ ሰው እዛ ጋር የሚኖረው ኑሮ ሌላ ነው፣ እኔ የምኖረው ነገር ሌላ ነው እያልሽ በጣም ነው የሚጋጭብሽ። እና እድል ነው ብዬ አስባለሁ። ማለት ይህንን እንግዲህ ከበፊት ጀምሮ ፓስተር ቅድም እየተናገረ ነበር። ከበፊት ቤተክርስቲያን ስትሰራበት የመጣችበት ነገር ነው ይሄ ነገር ስለ ጋብቻ እና እንደውም በድሮ ሰዓት እንደውም ምንም እውቀቱ ኖሯቸው ምናምን አይደለም። በቃ ካላቸው ኤክስፒሪየንስ በተቻላቸው መጠን እንደው ሰው እንዳይፋታባቸው የተቻላቸውን እያደረጉ ላይ እና ይሄ እድል ነው የተሰጠን ማለት ይሄ ኦፖርቹኒቲውን መጠቀም አለብን ብዬ አስባለሁ። ላይክ እንደዚህ ፍትት ብሎ የራሱን ህይወት አውጥቶ መናገር ከባድ ነው አይደል? የምትኖሪውን ህይወት እኮ አውጥተሽ እዚህ በተሰበሰበበት ቦታ እንዲያሳልፈን እንዲሆነን ብሎ መናገር ኔክስት ላይ እኮ የሚተረጉመው ሰው እኮ ሊኖር ይችላል። ወጥቶ እኮ እንዴ ፓስተር አማን ምናምን ብሎ ብዙ ትርጉም ፓስተር የሚለው ነገር አለ አጋጥሞኛል። እኔ ምንድነው ይሄንን ሰውን ከመጥቀም አኳያ ነው ላይፋችንን ግልጽ አድርገን የምናስተምረውና አንዱ በጣም መጀመሪያ ከሚገጥመን ቻሌንጅ ውስጥ አንዱ በተለይ አገልግሎት አካባቢ ያለውን ሰው ማስተማር ይከብዳል። እኔ እኮ አስተምር ያውቃለሁ እና የመጀመሪያ ጥያቄ አግብተህ ታውቃለህ ብዬ ነው የምጠይቀው። አንድን ሰው 100 መጽሐፍ ሊያነብብ ይችላል ከጋብቻ በፊት። ጥሩ ነው ማንበብ፣ ጠቃሚ ነገር ነው፣ ያግዘናል። ኖሮ ግን አያውቅም ትዳርን። ኦኬ። ስለዚህ እኛ ያለፍንባቸውን ቻሌንጆች ስንናገር ለነኛ ነገ በእርግጠኝነት በዛ ውስጥ እንደሚያልፉ ስለምናውቅ ነው ያንን የምናካፍለው እንጂ የኛ ቤት እንትን ስለሆነ አይደለም። እንዲሁ አደባባይ መውጣት ያለበትም ነገር ግን ሳክሪፋይ ነው የምናደርገው። አንድ ጊዜ ምን አጋጠመኝ፣ ሰዎች የሚተረጉሙበት መንገድ እኔም ባለቤቴም ስንጋባ በጣም ልጆች ነበርን፣ ሁለታችንም ደግሞ በጌታ አልነበርንም። ከዛ እኔ ልክ የመጀመሪያው ልጃችን ከተወለደ ከ1 ዓመት በኋላ ልክ በአመቱ እኔ ጌታን አገኘሁ። ባለቤቴ ደግሞ ከኔ በኋላ 3 ዓመት ቆይታ ነው ጌታን ያገኘችው። የመጀመሪያ ልጃችን 4 ዓመት ሲሞላ፣ ሁለተኛው ልጃችን ተወልዶ 1 ዓመት አካባቢ ሲሆነው ነው ጌታን ያገኘችው። እና ሲሰሙ እንዴት አድርገው ሰሙት? እኔ ያላመነች ሴት እንዳገባው አድርገው ተረጎሙት። ኦኬ። እማታምን ሚስት ነበር ያገባው። ሁለታችንም አማኞች አልነበርንም ስንጋባ። እኔ ቀድሜ ጌታን አገኘው። ከዛ በኋላ እኔ ጌታን ካገኘው ከ3 ዓመት በኋላ ደግሞ በእኔ ህይወት ላይ የመጣውን ለውጥ አይታ ብድግ አለችና እኔም ቸርች መሄድ እፈልጋለሁ አለች ባለቤቴ። በዛ ሁኔታ እና ሰዎች ትርጉም ሊሰጡት ይችላሉ። ድካምሽን፣ ውድቀትሽን በክርስትና ውስጥ አንዱ ትልቁ አንደኛ ጌታ በጣም የሚጠላው ነገር ግብዝነትን ነው። ግን ደግሞ አብዝተን የምናደርገው ነገር ቢኖር እሱ ነው።
እውነትን አንናገርም። ብዙ ጊዜ ደግሞ ኮሚሳል አሁን የክርስቲያን ትዳር ምንም እንከን የሌለበት ተደርጎ ምንም ድምጽ የማይሰማበት ግጭት የሌለው ጥያቄ የሌለው ተደርጎ ነው። ለምን አይሰሙም? አየሽ ሁሉም ሰው ታጥቦ ተተኩሶ ጽድት ብሎ ነው ከውጭ የሚታየው እና ውስጥ ያለውን ቻሌንጁን አውጥቶ ስለማይናገር ልክ ያ ችግር ያለበት ሰው ከሌላው ክርስቲያን ያነሰ ህይወት እንዳለው አድርጎ ይሸማቀቃል። ግን እንደዚህ ኦፕንሊ በምንናገርበት ጊዜ ሰዎች ችግራቸውን ለሌላው ሰው ለማካፈል ድፍረት ያገኛሉ። ግብዞች መሆን የለብንም። ተሰርተን ያለቀን ሰዎች አይደለንም። በመሰራት ላይ ያለን ሰዎች እኔ ተሰርቼ ስለጨረስኩ አይደለም ጋብቻን ማስተምረው እያስተማርኩ እኔ ራሱ አንደኛ በማስተምርበት ጊዜ ሁሉ አንደኛ ተማሪ ነኝ። መጀመሪያ እኔ ሬጂስተር የማደርገው ራሴ በማስተምርበት ክፍል ውስጥ ለመማር። ምክንያቱም አስተማሪው መንፈስ ቅዱስ ነው። መንፈስ ቅዱስ እኔንም እያስተማረኝ ተጠቃሚ ነኝ። ከማንም እዛ ቁጭ ብሎ ከሚማሩት በላይ እኔ መንፈስ ቅዱስ ስለሆነ አስተማሪው እዛ ክፍል ውስጥ እማራለሁ። ይሄ ኦፕንነስ እኔ በጣም የምደሰተው ሪዋርዳችን ማናችንም እኛ የሙሉ ጊዜ አገልጋይ አይደለንም። ቤተክርስቲያን ውስጥ ማክሰኞ ሁላችንም ስራችንን ዘግተን መተን ነው የምናገለግለው። ቅዳሜ the same thing ይህንን የምናደርገው እና ግን የኛ ሪዋርድ ምንድነው? ልክ ጋብቻ ውስጥ ከገቡ በኋላ እናንተ እንደዚህ ማየት ቲክቶክ ሊያስተምርሽ ይችላል፣ በበጎም በመጥፎም ጎን። አሁን ለምሳሌ ሁሉ ጊዜ በተደጋጋሚ by the way የትኛው ሚዲያ ከበስተጀርባው ኢንቴንሽን እንዳለ ማወቅ አለብን። የሆነ ግብ ሊያሳኩ የሚፈልጉት ግብ አለ። ያንን ቀልድ ሲያቀርቡ ኦኬ። አብዛኛውን ጊዜ ሰይጣን በዚህ በሶሻል ሚዲያ ውስጥ ትዳርን የሚያፈርስ አሁን በደንብ ተደጋጋሚ አይታችሁ ከሆነ ወፍና ወፍ ሴቷ ወፍ ስትል ያሳይሻል። እንደገና ህፃን ልጅ ሁለት ህፃን ልጅ አንድ ወንድና አንድ ሴቷ አለለለ ያለች ስትለፈልፍ ያሳይሻል። ከዛ ባልና ሚስት ደግሞ ሆኖ ሚስትየው ስትለፈልፍ ያሳይሻል። ምን ማለት ነው? ሴት ለፍላፊ ነች፣ አስቸጋሪ ነዝናዛ ነች። ይሄ ላላገባው ሰው ምንድን ነው የሚሰጠው ትምህርት? ችግር ውስጥ ልትገባ ነው። በሰላም ኖረ ትዳሩ ስትገባ ልትጨቀጨቅ ነው የሚል የጋብቻ ትምህርት ውስጥ ይሄን አንስተናል አላነሳንም? ሴት ልጅ እግዚአብሔር የሰጣት አንዱ ችሎታ የንግግር ክፍሏ አእምሯ ውስጥ ትልቅ ነው እና ብዙ ቃላቶችን ትናገራለች። ለአንተ ደግሞ ለወንዱ እግዚአብሔር ሁለት ጆሮ ሲሰጥህ በደንብ እንድትሰማት ነው። ትኩረት ሰጥተህ እንድትሰማት። ከአንተ ምንም ፈልጋ ሳይሆን ከአንተ መሰማትን ነው የምትፈልገው። ትኩረት ሰጥተህ አዳምጣት። ኦኬ ሶ እዛ ጋር ሚዲያው ጋር ሲመጣ አንደኛ ጥሩም ነገር ቢሆን የሚያስተምርሽ ዳይሬክትሊ አንቺ ህይወት ላይ ኢንፍሉዌንስ አይኖረውም። እኔ ከ3 ዓመት በፊት ተሼንና ሀኒን የጋብቻ ትምህርት አስተምራቸዋለሁ። እኔና ፓስተሩ እንዲያስተምረናቸዋል። ኦኬ አሁን ከ3 ዓመት በኋላ በተቻለ መጠን ምን እናደርጋለን? እስካሁን እና ተሼ ጋር እንኳን አልሄድንም። አሁን ሁለተኛው ቤቢ ሲመጣ በቅርቡ እንሄዳለን። ግን ሁሉንም ማዳረስ ስለማንችል ነው። ብዙዎቹ ጋር ሄደን እንጎበኛለን። እንዴት ነው እንላቸዋለን። ያስተማረ እነሱን ስናገኝ ትልቁ የኛ ሽልማታችን ምንድነው? ፓስተር ያኔ ስታስተምረን፣ ፓስተር ወንድ ያኔ ስታስተምረን ብለው ሲሉን ሐሴት እናደርጋለን። ምክንያቱም እዛ ጋር ቲዮሪ ነበር፣ አሁን ገብቶበት ኖሮት ነው እነኚህ ልጆች እየነገሩን ያሉት። ስለዚህ ትናንትና እኛ ባለፍንበት በከባድ ሁኔታ ያለፍንበትን ስትራግል ልክ እነሱ ጋር ሲመጡ ቀድሞ የተማሩትና እንዲዘጋጁበት የተደረጉት ነገር ስለሆነ አሁን እኛ የታገልነውን ያህል እንዳይታገሉ ረድቷቸዋል ማለት ነው። የሚቀጥለው ጄኔሬሽን ደግሞ ሲመጣ የበለጠ የክርስቶስ መልክ በቤተ ክርስቲያን ውስጥ
እየተገለጠ እንዲመጣ ያግዛል ማለት ነው። እንደው ይሄ ስለ ትምህርት ማንሳታችን ካልቀረ ያው ትምህርት ላይ እንደሚታወቀው ፓስተር ያው ጠቅላላ የሆነ መሰረታዊ ለጋብቻ ዝግጁዎች እንድንሆን ጋብቻ ውስጥ ደግሞ ከገባን በኋላ እንደ እግዚአብሔር ቃል ደግሞ እንዴት አድርገን ትዳራችን እንኑር የሚለውን አጠቃላይ የሆነ ትምህርት ነው የምንማረው ወይንም ደግሞ የምናስተምረው እንደ ቤተ ክርስቲያንና ከዛ ግን ያው በየቤቱ ደግሞ የየቤቱ ተግዳሮትም እንበል ችግሮቻችን ደግሞ መልኩ የተለያየ ነው። አሁን ቅድም ስናነሳ እንደው እሱን በደንብ ለሰው ግልጽ አድርገን መሄድ ይኖርብናል። አንዳንድ ጊዜ ምንድነው የሚመስለው ይሄ ከጠቅላላው ብቻ ዝም ብለን ስንነሳ የእያንዳንዱ የጓዳውን ጥያቄ ላንነካው እንችላለን ወይ ችግሩ ላንደርስበት እንችላለን እና ሰው ያንን አመለካከት ብቻ ይዝና ቤት ውስጥ የሆነ ጥያቄ ሲያጋጥሙ ትዳሩ ውስጥ የሚያንገጫግጭ ነገር ሲያጋጥሙ ይሄ ነገር እኔ ጋር ብቻ ነው ያለው ብሎ ልክ እንደ ካንሰር እየተበላ ከዛ ትዳሩ የመጨረሻ ችግር ላይ እስከሚደርስ ድረስ ሊሆን ይችላል። ይሄንን አንደኛም በዚህ ትምህርት ውስጥም እንዳለፈ ሰው ከዛ ደግሞ በሙያም አንፃር ደግሞ የስነ ልቦናውም የሳይካትሪውም ባክግራውንድም ስላለሽ ልዩነቱንም ደግሞ ስለተመለከትሽው ሃኒ እዚህ ላይ እንደው የተወሰነ ነገር ብትይ ደስ ይለኛል። እሺ ልክ ነሽ መቲ። አሁን ትሬኒንጎችን ስንወስድ አሁን የጋብቻ ስልጠናዎችን ስንወስድ ከጊዜውም አንፃር እንደገና ብዙ ሰዎች ነው አድሬስ ከማድረግ አንፃር ኮመን ነገሮች ናቸው የሚነሱት። ላይክ አሁን ኮሚኒኬሽን ይባልና በዛ በኮሚኒኬሽን የጠቀማቸውን ሊነግሩን ይችላሉ። ነው የሆነ ሰውም የጠቀመውን ኤክስፒሪየንሱን ይናገራል። ከዛ ያ የተጠቀመው ኮሚኒኬት ያደረገበት ወይ ሌላ ቤት ላይ ዘራ ይችላል። ለምሳሌ የተግባቦቱ ባህሉ እንደገና ደግሞ አይደል የመጣንበት መንገድ አለ ብዙ ነገር አስተዋጽኦ ያበረክታል። እኔ ያደኩበት ባህሪያችን ራሱ ባህሪያችን እኔ ያደኩበት ቤት ተሻደገበት ቤት አንተ ዲፈረንት ነው። ስለዚህ የሆነ ወይ አለ ኮሚኒኬት ማድረግም ቢሆን ግን የሆነ ወይ አለ የምንጠቀመው። ስለዚህ አሁን አንዱ ቤት ላይ የአንዱ ቤት አፕላይ ሊደረግ አይችልም። ዋይዝ ሆነን ያንን ዌይ ኦፍ ኮሚኒኬሽን ካወቅንና አፕላይ ካደረግነው ከሰራልን በጣም ቆንጆ። ግን ደግሞ ድንገት ደግሞ የማይሰራበት ደግሞ ፖይንት ይኖራል። አንዳንድ ቤት እዛው በጩኸት በጭቅጭቅ ምናምን ነገር የሚፈታበት ቦታ አለ። እዛው ተጮጮ ተጨቀጭቆ። አንዳንድ ቤት ደግሞ ወዲያው በዛው ላይ ከተጨቃጨቁና ካወሩበት ነገሩ ይጋጋልና ሌላ ታሪክ ውስጥ የሚገባበት ቤት አለ። ረጋ ከተባለ በኋላ የሚወራበት ቤት ገብቶሻል። ኮሚኒኬሽንም ኢት ዲፔንድስ እንደየቤቱ እንደምንከተለው ባህል እንደኖርንበት ቤት ዲፍረንት ነው። ስለዚህ ያንን ነገር ዋይዝ ሆነን ያንን መከተል የምንችል ከሆነ በጣም ጥሩ፣ ካልሆነ ግን አሁንም ቅድም ስንል የነበረው ይሄ ካውንስሊንግ አገልግሎት አለ መተን እንዴት ነው። ስለዚህ ያ ሰው ቁጭ ብሎ ሁለቱንም ሲያናገር ሲያዋራ ፐርሰናል አንድ ሰውንም ቢሆን ሲያዋራ ያለውን ነገር ያል ገብቶሻል። ይሄኛውን ወይ ብትከተሉትስ ምን ይመስልሻል እንደዚህ ብታደርጉ የሚለውን ነገር ቀስ ተብሎ ረጋ ተብሎ ዲስከስ ይደረግበታል። መፍትሄ የማይገኝለት ነገር የለም። አዘርዋይስ ግን የሆነ ኢንተርቪው ላይ ያየነውን ኮሚኒኬሽን ወይ ቤታችንን እንጠቀመው ብንል የሆነ ፋይናንስ እናንተ ቤት የምትጠቀሙበትን እኛ ቤት አምጥተን አፕላይ እናደርገው ብንል ላይሆን ይችላል። ያ ሳይሆን ሲቀር ሰው ምን ይላል እነሱ ቤት ሰርቶ እኛ ቤት የማይሰሩ እኛ ችግር ስላለብን ነው ብሎ ነው እንጂ የሚያስበው ወይው ትክክል አይደለም ብሎ አያስብም። ካውንስሊንግ ስፔሲፊካሊ ጥቅሙ እሱ ነው። ፐርሰናሊ አድሬስ መደረግ ይችላል። እንደዚህ አይነት ችግሮች ካሉ በተለያየ አሁን እኛ ኮሚኒኬሽን ፋይናንስ ምናምን አለ በጣም ብዙ ነገሮች አሉ። በየቤቱ ራሱን የቻለ መልክ አለው የየቤቱ ችግርና ጥያቄ። ያለውን ችግር ይዞ መፍታት ካቃታቸው በዛን ሰዓት ማድረግ የሚጠበቅባቸው ነገር ካላደረጉ ምንም ችግር የለውም። አሁንም ይሄ የበሽታ ጉዳይ አይደለም። ይሄ በጣም እንትን ሆኖ አይደለም። ጀስት ቁጭ ብሎ በማውራት ብቻ ነገሮችን ሶልቭ ማድረግ እንችላለን። አሁንም ይህንን ሰርቪስ ተጠቀሙበት። እንደውም ሰው ብሩን ከፍሎ ምናምን ስንት ነገር አውጥቶበት ነው የሚጠቀመው። ቤተክርስቲያን ደግሞ ይህንን ነገር ደግሞ ካመቻቸች ደግሞ ይህንን ነገር በደንብ እንጠቀምበትና ትዳራችንን እንቀየር ነው። እንደው በዚሁ አጋጣሚ እኔ አንድ ነገር አንስተን ብንሄድ ደስ ይለኛል። በተለይ ያው እንዲህ በቤታችን ለሚያጋጥሙን ችግሮች አሁን ላይ እንደ መፍትሄ መፈለጊያ አድርገን የምንጠቀመው መንገድ ግን ደግሞ ትልቅ ጥንቃቄ የሚጠይቅ ብዬ የማስበው የሆኑ ምልክቶችን አይተን ልክ የሆነ ህመም ሲሰማን ጎግል እንደምናደርገው ሁሉ ባለቤቴ በሆነ ነገር መግባባት አቅቶን የሚያሳየኝ ባህሪ ሲኖር ያችን ባህሪ ይዛትና
ጎግል ጋር ገብቼ ስጠይቀው የሚሰጠኝ የሆነ ስም አለው ወይንም ደግሞ ያ ነገር እየከፋ ሲሄድ የት እንደሚደርስ የሚነግረኝ ነገር አለና ይሄ በጣም የብዙ ሰዎችን ትዳርና ግንኙነት ላይ አሉታዊ የሆነ ተጽዕኖ እያሳደረ ነው ያለው። ከዛ ደግሞ እዛም እዚህ የምንሰማቸው አጫጭር በቲክቶክ የሚል በተለያየ ሶሻል ሚዲያ ላይ የምንሰማቸው ሪሌሽንሺፕን በተመለከተ ትዳርን በተመለከተ የምንሰማቸው ይሄ ሬድ ፍላግ ነው፣ ይሄ እንትን ነው፣ እንዲህ ከሆነ እንደዚህ ስለሆነ ነው የሚባሉ ነገሮችን ይዘን ድምዳሜ ላይ እንደርስና አንዳንድ ጊዜ ትክክል አብዛኛውን ጊዜ ማለት ብደፍር ደስ ይለኛል አብዛኛውን ጊዜ ትክክል ወዳልሆነ አቅጣጫ እንድንሄድ ያደርጋልና ግን የተሻለውና ጥበበኛ የሚያደርገው ግን ቤተ ክርስቲያን ላዘጋጀችው የእግዚአብሔር ቃልና የእግዚአብሔር መንፈስ በሚሰራበት ስፍራ ላይ ያለውን አቅራቦት ግን መጥቶ መጠቀምና ለግል ጥያቄዎቻችን ተግዳሮቶቻችን መፍትሄ ማግኘቱ ትልቅ አስተዋይነት ነው ብዬ አስባለሁኝ። ግን ይሄንን ከመጨረሳችን በፊት ዛሬ እንግዲህ የኔ እዚህ ላይ ጥቂት ነገር ለመጨመር እኔ አሁን ሁለታችሁም ያነሳችሁት ሀሳብ ላይ አንደኛ ይሄ እውቀት የሚባለው ነገር በመጽሐፍ ወይም በትሬኒንግ መልክ ተዘጋጅቶ ሲቀርብ ሶርሱ መጀመሪያ ኤክስፒሪየንስ ነው። የትኛውም እውቀት ስለ ማኔጅመንት ብትመለከቺ ከመጽሐፍ ቅዱስ ጀምሮ ሰዎች በኤክስፒሪየንስ ያገኙትን ነገር ወደ ጽሁፍ ቀይሮት ለሚቀጥለው ትውልድ የሚያስተላልፉበት መንገድ ኤክስፒሪየንስ ነው የሚቀድመው። ሶ ያንን ፎርማል በሆነ መንገድ ተዘጋጅቶ ሲማር ዳይሬክትሊ የኔን የዕለት ተዕለት ዳይሬክትሊ ፍሬም ነው የሚሰጠኝ። ኦኬ ያንን በትክክል መጀመሪያ በአግባብ መጠቀም። እንደ አማኝ ደግሞ የመጀመሪያው ነገር ምንድነው? ቤታችን ውስጥ ያለን ከእግዚአብሔር መንፈስ ጋር ያለን ፌሎሺፕ በጣም ወሳኝ ነው። እንደ ክርስቲያን ባለትዳር በህይወታችን ውስጥ ልናዳብር የሚገባን በዚህ ባለቤት በጣም ማመሰግናት በጣም የጸሎት ሴት ነች። በጣም የእግዚአብሔርን ቃል የምትወድ ነች። ቤት ውስጥ ባልና ሚስት ከልጆች ጋር አንድ ላይ የመጸለይ የእግዚአብሔርን ቃል የማንበብ ባህልን በደንብ ማዳበር ተገቢ ነው መጀመሪያ። በሁለተኛ ደረጃ የትኛውም ትዳር ፐርፌክት አይደለም። ስለዚህ ትረስት የምናደርገው እንግዲህ የእግዚአብሔር የጋብቻ አማካሪዎች አድርጎ ሲያስቀምጠን በቤተክርስቲያን ውስጥ ወይም ደግሞ እረኛና መጋቢ አድርጎ ሲያስቀምጠን አንዱ ትልቁ ኃላፊነት የሰዎችን ምስጢር መጠበቅ ነው። ስለዚህ ሰዎች ድፍረት እንዲኖራቸው ኦኬ ይህ ሰው ለህይወቴ ይጠቅመኛል፣ ይህች ሴት ለህይወቴ ትጠቅመኛለች፣ በእኔ ህይወት ላይ ማለት መናገር ትችላለች፣ መጸለይ ትችላለች፣ መምከር መገሰጽ ትችላለች ወይም ይችላል ብሎ የሚያምኑት ሰው ማግኘት በጣም ትልቅ መታደል ነውና ወደ ቤተክርስቲያን መምጣት የቤተክርስቲያንን ችግር አለብን ስላለብን አይደለም። ወደ ቤተክርስቲያን መምጣት የሆነ ከፈራረሰ በኋላ አይደለም። በጤናማው ጊዜ እንኳን መጥቶ ከቤተክርስቲያን የምክር አገልግሎትን ማግኘት ቅድም ሃኒ እንዳልሽው በግሩፕ ነው የምናስተምረው። ላይፍ ውስጥ ከተገባ በኋላ ደግሞ ችግር ሲኖርም ሳይኖርም ወደዚህ ቀረብ ብሎ መነጋገር፣ መወያየት፣ መመካከር በጣም ተገቢ ነው ብዬ አምናለሁ። እውነት ነው። እንግዲህ በዛሬው ፕሮግራማችን የኔ ሮል ለቱ ጋር እንደሆነ ብዙ ግልጽ አይደለም። አንደኛ በዲፓርትመንት ውስጥ ሁለተኛ እዚህ አስተምሮ ግን ያው ወደ ማጠቃለሉ ስለሆነ ያለነ ግን ከዛ በፊት ከነ ተሼና ከነ ሃኒ በግል የሰማሁት ምስክርነት ስላለ እሱን ሳይናገሩ እንዲያልፉ አልፈቅድላቸውም እና በተለይ እዚህ የጋብቻ ትምህርቱን ተምራችሁ ከጨረሳችሁ በኋላ ወደ ትዳር ከገባችሁ በኋላ ለብቻችሁ ብቻ ሳይሆን እንደ ግሩፕ ደግሞ እዚሁ ቤተክርስቲያን ውስጥ አብረው ካሉ ወንድሞችና እህቶች ጋር መስረታችሁ ትዳራችንን ቤተሰባችንን ደግሞ እንዴት አድርገን ነው የበለጠ ፍሬያማ እንዲሆን የምናደርገው በመንፈሳዊት በማህበራዊ ብላችሁ የምትሄዱበት ከዚህ በፊት ያልሰማ ነው ደግሞ ከእናንተ የመጀመሪያ ምስክርነት የሆነ የሰማ ነው አለና ይሄንን ለካሪስ ቤተሰቦች ደግሞ እንድታካፍሉ እንድልስጣችሁ ማን ይናገር? አዎ እውነት ነው ያላችሁት ነገር ሁሉ እንዳለ ሆኖ በመጀመሪያ በትዳር ውስጥ ስለሚፈጠረው ማንኛውም ክፍተቶች ሆነ ችግሮች ደግሞ መልካም ነገር መጀመሪያ መስማት ያለባት የቤተ ክርስቲያን ነች። የጋብቻ ትምህርት ያስተማሩን መምህሮቻችን ናቸው። ለምን
መጽሐፍ ቅዱስ ሲናገር ከምትሰሙት ተጠበቁ ይላል። የምንሰማው ማንን ነው? መጀመሪያ የምንሰማው ማንን ነው? የጋብቻ ትምህርት ስንማር እንደ እግዚአብሔር ቃል እንደ እግዚአብሔር ፍቃድ አድርገው ትዳራችንን በእግዚአብሔር ሐሳብ ላይ እንድንመሰረት የጋብቻ መምህሮቻችን አሉ። መጀመሪያ እነሱን እንሰማለን። ለምን እንደ ወላጅ አባት አድርገው እንደ ወላጅ እናት ሆኖ ነው እኛን ለዚህ አሁን ላለንበት ሜሬጅ ስታተስ ያደረሱንና የምንሰማው መጀመሪያ ቤተክርስቲያንን ነው። ቤተክርስቲያን በእኛ ውስጥ ላለው ነገር ቀደም ፓስተር ስንነጋገር ነበር። ቤተክርስቲያን ነች ለኛ ሪስፖንሲቢሊቲ ቀደም እንዳለችው ሃኒ ሪስፖንሲብል ናቸው ለኛ ሜሬጅ ሪስፖንሲብል ናቸው። በቃ ኃላፊነቱን ሙሉ ኃላፊነት ወስደውልን ኢቭን ኢፍ ከትምህርት ጀምሮ ቀድመን ሜሬጁ ሳንገባ እያስተማሩ ከዛ ደግሞ በቤተክርስቲያናችን የሚካሄድ ደግሞ ያገቡ ደግሞ ስልጠናዎች አሉ። ኢቭን ትዳር ውስጥ ሁላ ገብተን ትዳራችንን ደግሞ እንዴት ስትሮንግ ማድረግ እንዳለብን ቤተክርስቲያን እየተከታተለች ትምህርት የሰጠችን ነውና ሰው መጀመሪያ ቤተክርስቲያን መስማት ጥሩ ነው ያምናለሁ። ሲቀጥል ደግሞ ቀደም እንዳልነው ህብረት ደግሞ ያስፈልጋል። ቤተክርስቲያን ውስጥ አሉ ህብረቶች አሉ፣ የተለያዩ ህብረቶች አሉ። ቀደም እንደ ሐሳብ እናንተም ቲፕ ያረኳችሁ ነገር አለ። እኛ እንደ ኤክስፒሪየንስ ተከታታይ ያገባን ጓደኛሞች አለን። በአንዳንድ ዓመት አይ ቲንክ ነው አይደል ምን ለያየው 1 ዓመት 2 ዓመት ተከታትለን ነው ብቻ ግን ያገባ ነው። 4 ከኔ ጋር 4 ልጆች እንሆናለን እና ጀስት አንድ ቤተክርስቲያን ላይ ነው ያለ ነው። የምንካፈለው ቤተክርስቲያን አንድ ነው። ሶ የህብረታችን አንዳችን ለአንዳችን መንፈሳዊ ነገሩንም ሼር ከማድረግ አንፃር በዚህ ደግሞ በሜሬጅ ህይወታችን ደግሞ አንዳችንን ሰፖርት ከማድረግ አንፃር የእግዚአብሔርንም ቃል ደግሞ አብሮ ከማጥናት ከመካፈል አንፃር እንደ አንድ ዶክሳ ብለን ስም ሰጥተነው እንደ ህብረት አለን ማለት ነው። እና ያ ህብረት ምንድነው? ወንድሞች አንድ ላይ ሆነን ጊዜ የምናሳልፍበት አብረን ባሎች ኢንጆይ ማድረግ ካለብንም ኢንጆይ እናደርጋለን። ያው ሴቶች ቢያሙን እኛም ተሰብስበን ያው እነሱ ያልተቻሉት በርግጥ ምግብ ላይ አልተቻሉም። በቀን ብዙ ምግብ እነሱ የራሳቸው ህብረት አለ። እነሱ በሴቶች አንድ ላይ ህብረት ያደርጋሉ። ደግሞ አንድ ላይ ሁላችንም ፋሚሊው ደግሞ ሁላችንም ልጆቻችንን ይዘን መተን ሁላችንም ሁለት ልጆች ያላቸው ልጆች አሉ፣ ያለም አንዳንድ ልጆች ያለንም አለን። አንድ ላይ እንሰባሰብና ከልጆቻችን ጋር አንድ ላይ ደግሞ ምንጸልይበት እግዚአብሔርን የምናመሰግንበት ደግሞ እርስ በርስ ደግሞ ላይፍ ሰፖርት መደራረግ ባለበት ኤሪያ ላይ የምንነጋገርበት መንፈሳዊ ደግሞ ጓደኝነት እንትን ህብረት አለና ይሄ ነገር በጣም አስፈላጊ ነገር ነው ያምናለሁ። ለምን ምናልባት ወንዶች መካከል ስንነጋገር አንዳንዴ የምንተላለፋቸው ነገሮች ካሉ እንኳን ይሄ እንደዚህ ብለን የምንመካከራቸው ነገሮች አሉ። ሴቶችም ደግሞ እንደ ሴት ባህሪ ደግሞ እንዴት መሆን አለበት የሚለው ለኢን ላይፍ ደግሞ የሚያጋጥማቸው ቻሌንጆችም ካሉ ደግሞ ዋይዝ ሆኖ ዲስከስ አድርገው ክሊር አድርገው ዲስከስ አድርገው ከኛ ጋር ደግሞ ስንገናኝ እርስ በርስ ደግሞ ያው መመካከሩም ትልቅ ነገር ስለሆነ ያ ነገር በጣም እንደ ህብረት በጣም አሪፍ ነገር ነው ያምናለውና ሞር እንግዲህ ዶክሳ ፋሚሊዎች በዚህ አጋጣሚ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። መልእክት አሰ ፋሚሊ በአለምሳሌ እኛ የልጃችን ልደት ከሆነ ፈርስት የሚገኙት ዶክሳ ፋሚሊዎቻችን ናቸው። ከኛ ጋር አብረው የሚገኙት የአንድ ወንድማችን ቤት የልጁ ልደት ከሆነ አንድ ላይ እኛንን የምንገኘው በቃ ተሳስረናል ማለት ነው። ላይፍ ተሳስረናል። ልጆቻችን አብረው ነው እያደጉ ያሉት ምናምን ነገርና ይሄ ደግሞ አንድነት ትዝ ይለኛል። የሆነ ጊዜ አፖስትል ሲናገር መድረክ ላይ አብረውት በአገልግሎት ከትምህርት ቤት ጀምሮ ያሉ ጓደኞቹን በጸሎት እንዴት ሲተጉ እንደነበረ ኤክስፔሪየንስ አድርጎ ሲነግረን ነበርና ያ የነሱ ወንድማማችነት ስቲል ነው ዘልቆ ያን ዘመናትን አሳልፎ ደግሞ ሁሉም በተለያየ በስራ አቅጣጫ ቢሆንም በተለያየ በአገልግሎት መንገድም ቢኖር ግን አሁን አንድ ላይ ሆኖ ደግሞ የፍሬያቸው ልጆቻቸውን ሲድሩ አንድ ላይ ሲያስመርቁ አንድ ላይ በጣም ትልቅ ነገር ነውና ይሄ ህብረት አንደኛ ሜሬጃችንን እንድንጠብቅ እርስ በርስ እንድንመካከር ያለን ወንድማማችነት ህብረት ደግሞ እንድናስቀጥል የሚያደርግ ነገር ነው። ባለንበት ተተክለን ደግሞ ፍሬን እስክናፈራ ድረስ በዛ ኤሪያ ላይ ለህብረቱ የምንጸልይበት ለቤተክርስቲያን የምንጸልይበት አንዳችን ለአንዳችን የምንጸልይበት ለምን አንዱ ቤተሰብ በሆነ ነገር እንደው የሆነ ነገር ቢሆን አብረን ይዘን ቆመን እግዚአብሔር ወይ በዛ ኤሪያ ላይ በቃ እግዚአብሔርን የምንለምንበት ህብረት ነውና እንደዚህ አይነት ህብረቶች በቤተክርስቲያን ውስጥ እንደው ቢበዙ
ምንም አንድነትን ወዳጅነትን ያመጣል ብዬ አስባለሁ። ቅድም መትዬ ስልሽ ነበረ እንደጋ አሁን ለምሳሌ ፓስተር ቅድም ወደ 200-300 ተጋቢዎችን እንግዲህ በዚህ ዓመታት ውስጥ አጋብተዋል። ይሄ የግል ሀሳቤ ነው። የሴቶች ቲም የሆነ ቢኖር ከዛ ደግሞ ወንድሞች ደግሞ እንትን ቢኖር እዛ እርስ በርስ ወንድሞች በግልጽ የሚያወሩት ነገር ይኖራል። ቻሌንጅም ካሳለፉ ያላቸውን የላይፍ ኤክስፒሪየንስ ያወራሉ። እህቶችም አት ሴም ታይም የሚያወሩት ነገር አለ። ከዛ እንደ ሜሬጅ ደግሞ ዲፓርትመንት ያሉ ክፍተቶች ይኖራሉ። እነዛን ክፍተቶች ደግሞ በምን አይነት መልኩ ወንዱ ሶልቭ ማድረግ አለበት፣ ሴቷ በምን አይነት መልኩ ሶልቭ ማድረግ አለባት የሚለው ትሬኒንጎችም ይሰጣሉና እንደዛ ህብረቶች ቢኖሩ ሴት ለሴት ለማውራት በጣም ይቀላቸዋል። እርስ በርስ ዲስከስ ለማድረግ ይቀላቸዋል። ያ ነገር ወጥተው ለዓለማዊ ሰው ወይ በስራ አጋጣሚ ለሚያገኙት ሰው ከሚነግሩ እዚሁ በቤተክርስቲያን ህብረት ውስጥ ደግሞ እንደዚህ አይነት ኢንቫይሮንመንቶች ቢፈጠሩ ሞር ጥሩ ነው ብዬ አስባለሁ። እንደ ሀሳብ ነው ለእናንተ ለሜሬጅ ዲፓርትመንት። እንግዲህ በቀጣይ እኛም እዚህ ሜሬጅ ዲፓርትመንት ላይ ከገባን በሰፊው የምንሰራበት ኤሪያ ሊሆን ይችላል ብዬ አምናለሁ። አመሰግናለሁ ስለሰጣችኝ እድል። ቴንኪው መትዬ። እሺ ያው ወደ የማጠቃለሉ ስለሆነ ያለነው ፓስተር እንግዲህ እስካሁን እንደ ዲፓርትመንት እየተሰራ ያለ በተለይ ደግሞ ይሄ ከቅድመ ጋብቻ በፊት ያለውን ነው እንግዲህ በደንብ አትኩረት ሰጥተን እንትን ያለው። በሌላ ፕሮግራም ደግሞ እርግጠኛ ነኝ ሌላ በዚህ ብዙ ስራ ስለሆነ እየተሰራ ያለ በዲፓርትመንቱ ውስጥ በሌላ ጊዜ ደግሞ የምንዳስሳቸው የተለዩ ርዕሶች ይኖሩናል። ግን ለማጠቃለል ያክል አሁን እየተሰራ ካለው ነገር አንፃርና ወደፊት ከታሰበው አንፃር የተወሰነ ነገር ነግረን እንድታጠቃልልን ደግሞ ላንተ እድል ልስጥ። ተሻውን ያነሳው ሀሳብ በእርግጥ መንፈሱን ስለያዙት ነው። ምንድነው የምናደርገው? የጋብቻ ትምህርት ስናስተምር፣ የቅድመ ጋብቻ ትምህርት ስናስተምር 8ቱን ሳምንት ትምህርት ነው የምንሰጠው። በተለያዩ ቶፒኮች ላይ ትምህርት እንሰጣለን። 9ኛው ሳምንት ላይ ምንድነው የምናደርገው? ሴቶችን ለብቻ ወንዶችን ለብቻ እናደርግና የኛ ቲም እናቶች ከሴቶቹ ጋር የመመካከሪያ ጊዜ ይኖራቸዋል። ወንዶቹ ደግሞ ከወንዶቹ ጋር የመመካከሪያ ጊዜ ይኖራቸዋል። መመካከሪያ ጊዜ ብቻ ሳይሆን ማንኛውም አይነት ፍለፊት ለመጠየቅ ያልደፈሩትን ጥያቄ በጋራ በሚሆኑበት ሴቶችና ወንዶች አንድ ላይ በሚሆኑበት ጊዜ ደፍሮ የማያነሱት ነገር እንኳን በግልጽ ለመነጋገር የሚቻልበትን ወንዶች ይህስ ጉዳይ ብሎ ግን ሴቶች ፊት ሴቶችን የማያነሱትን ነገር በግልጽ የሚወያዩበት ጊዜ ነው። የዛን ቀን ግን በደንብ የምታስተውሉ ከሆነ ያ ብቻ አይደለም። መጨረሻ ላይ ፌሎሺፕ እንዲኖራቸው እናደርጋለን። አይ ቲንክ ያ የተወለደው ከዛ ይመስለኛል። አሁን ተሻ ያለው ዶክሳ ያለው ያ ስፕሪቱን ስላገኙት ነው እነኚህ ልጆች እርስ በርሳቸውም። ከዛ በኋላ እንደውም አንድ ቲም የማረሰው ታስታውሽ ከሆነ ቆንጆ መጽሐፍ ቅዱስ ስጦታ ከሰጡን በኋላ ግሩፕ ፈጠሩ የሚጠያየቁበት። እንደውም ከተወሰነ ጊዜ ወዲህ ይህንን የቅድመ ጋብቻ ትምህርት የምንሰጠውን ለባለትዳሮችም ኦፕን አድርገነዋል። የሚፈልጉ ካሉ ቅዳሜ ጠዋት እየመጡ እንዲማሩ። ቅዳሜ ጠዋት ወደ 5 ጥንዶች ሲሞሉ ሚኒመም ለሌሎቹም ክፍት አድርገን ኦልሬዲ ባለትዳር ሆነው ግን ያልተማሩ ከዚህ በፊት ይህን የመማር ዕድል ያልገጠማቸውም ጆይን እንዳደርጉ እንጋብዛለን። በቤተክርስቲያን ማስታወቂያ ተነግሮ ከዛ የመጨረሻው ሳምንት ላይ ግን ምንድነው የምናደርገው? እርስ በርስ ጓደኝነት እንዲመሰርቱ። ይሄ ብቻ አይደለም፣ አንዳቸው ለሌላቸው ሚዜ የሆኑበት ረጅም ዘመን የሚዘልቅ ወዳጅነት የፈጠሩበት ልክ አሁን ተሼ እንዳለው እና አሁን በቀጣይነት ከምንሰራቸው ስራዎች ውስጥ አንዱ ምንድን ነው? እኛ ወደ 8 የምንሆን 4 ጥንዶች ሁሉንም ሰው ከ1000 ምናምን በላይ እንግዲህ ባለፉት 8 ዓመት ብቻ በአቬሬጅ በአመት ውስጥ ወደ 20 ጥንዶች ይጋባሉ በእኛ ቤተክርስቲያን ውስጥ። አንዳንድ ጊዜ በአንድ ቀን 2-3 እስከምናጋባበት ደረጃ ላይ የደረስ ነው እና እነኚህን ሰዎች ሁሉ መድረስ ስለማንችል አሁን ልክ ተሼ ባለው አይነት መንገድ ደግሞ እርስ በርስ የሚያያዙበትን እንትን በአካባቢ ሊሆን ይችላል፣ በተለያየ አይነት መንገድ በአነስተኛ ግሩፖች ባለትዳሮች ልክ እንደዚህ እንዳላችሁት አብረው ህብረት የሚያደርጉበት አብረው የሚጸልዩበት ሁኔታዎችን እያመቻቸን ነው። ከዛ በተጨማሪ አሁን ልክ ያልከው ኦልሬዲ ከዚህ በፊት ለሴቶች ለሚስቶች ብቻ ስልጠና ተሰጥቷል። አሁን ከዚህ ከአጠቃላይ የባለትዳሮች ሴሚናር በኋላ ደግሞ ለባሎች ለብቻው እንሰጣለን።
እንደዚህ እያደረግን በስሞል ግሩፖች በአነስተኛ ቡድኖች እያደራጀን እርስ በርስ የሚገናኙበት አብረው የሚጸልዩበት ህብረት የሚያደርጉበትን ሁኔታዎችንም በመስራት ላይ እንገኛለን። በመጨረሻ ግን ልል የምፈልገው ነገር ቢሮአችን ክፍት ነው። የግድ አንደኛ የጋብቻ አማካሪዎችን ለማግኘት ትዳር የሚፈርስበት ደረጃ ላይ እስከሚደርስ ድረስ መጠበቅ አያስፈልግም። በሚያስቸግራችሁ በማንኛውም ጉዳይ ላይ ሁሉም ከሺህ ምናምን ሰው በላይ የሚደርስ ቦታ ላይ በአንድ ጊዜ መድረስ ስለማንችል ሰዎች ወደኛ መጥተው የምክር አገልግሎት እንዲያገኙ እናበረታታለን። ሁሉም በኢትዮጵያ ውስጥ የሚገኙ ወንጌል አማኝ ቤተክርስቲያኖች ይህንን ስራ አጠናክረው የእግዚአብሔር መንግስት በክርስቲያን ፋሚሊ ውስጥ ነውና እየሰፋና ምድርን እየገዛ የሚሄደው ጠንካራ ቤተሰቦችን መገንባት ይጠበቅብናል። ስለዚህ መመካከር ወደኛ መምጣት ይገባቸዋል። ሰዎች ደፍረው መምተው እኛ ችግር የሌለብን ሰዎች አይደለንም። እዚህ ጋር የምንጠብቅ ልክ በእነሱ በሚያልፉበት ሁኔታ ውስጥ የምናልፍ ስለሆንን ኑና ብረትን ይስለዋል እንደሚለው እግዚአብሔር ቃል አብረን እንመካከር፣ እንሳሳል። ሌላው የመጽሐፍ ቅዱስ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ስትመለከቺ በሐዋርያት ትምህርትና በእንጀራም በህብረት በመቁረስ ይተጉ ነበር ይላል። ስለዚህ ቤተክርስቲያን ይሄ ነው ኔቸሯ፣ ህብረት ማድረግ። ሌላ የግድ ችግር መፈጠር የለበትም። ተሰብስቦ አብሮ እንጀራ መቁረስ መጽሐፍ ቅዱሳዊ እውነተኛዋ የቤተክርስቲያን መልክ ስለሆነ ይሄንን አብዝተን ልናደርግ ይገባናል ብዬ አምናለሁ። በጣም አመሰግናለሁ። ከማለቁ በፊት ማመስገን ለምትፈልጉት ወይም የመጨረሻ ማለት የምትፈልጉትን ነገር እንድትሉ እድል ልስጥና። እኔ በጣም ማመስገን የምፈልገው የኒው ክሬሽን ቤተክርስቲያንን ነው እና በተለይ ደግሞ አፖስትል ጃፒን በጣም ማመስገን እፈልጋለሁ። በአመት ውስጥ በቤተክርስቲያን ውስጥ ከፍተኛ በጀት ተመድቦ ከሚዘጋጁ ፕሮግራሞች ውስጥ አንዱ ላላገቡ እና እንደገና ደግሞ ለባለ ትዳሮች የሚሰጥ አመታዊ ፕሮግራም ነው። በእነኚህ ሁለት ፕሮግራሞች ላይ ቤተክርስቲያን ከፍተኛ በጀት መድባ የሙሉ ቀን ስልጠና ምሳ ተዘጋጅቶ በጥሩ ሁኔታ ስለ ጋብቻ የሚያስተምሩ ህይወታቸውን የሚያካፍሉን 30፣ 40፣ 50 ዓመት በትዳር የቆዩ ሰዎች ልምዳቸውን ከእግዚአብሔር የተማሩትን ያለፉበትን የሚያካፍሉበት ፕሮግራም ለቅድመ ጋብቻ ደግሞ የሚሆኑ ላላገቡ ዝግጅት ማድረግ የሚችሉ ብቁ ሆነው ወደ ትዳር ውስጥ እንዲገቡ የሚያደርግ ስልጠና የሚሰጥበትን ፕሮግራም ቤተክርስቲያን ትልቅ በጀት መድባ ነው ይህን የምታደርገው። ቅድም ስትሉ ነበር ሰዎች ከፍለው እንኳን የምክር አገልግሎት ያገኛሉ፣ ስልጠና ያገኛሉ። ቤተክርስቲያን የዚህን ያህል ሳክሪፋይ አድርጋ የምታዘጋጃቸውን ፕሮግራሞች መጠቀም ብልህነት ነው ብዬ አምናለሁ። ስለዚህ በተለይ አፖስትል ጃፒን በጣም ከልቤ ማመስገን እፈልጋለሁ። ለቤተሰብ ለጋብቻ ትልቅ ቦታ ትልቅ ክብር ማለት የኛ እንደዚህ ተሰባስቦ በዚህ ቲም ውስጥ መስራት የሱ የልብ ቅናት የፈጠረው ነገር ነው እና ደግሞ ከእግዚአብሔር የሰማው ነው። ለረጅም ጊዜ ውጭ ቆይቶ ሲመጣ እግዚአብሔር ተናግሮት ነው ይሄን ቲም ኦርጋናይዝ ያደረገው የጠራን እና ይሄንን በዚህ ኤሪያ ላይ ቤተክርስቲያን እንድታገለግሉ ፈልጋለሁ ብሎ ሼር ያደረገን ከእግዚአብሔር የተቀበለውም ስለሆነ ምክንያቱም እግዚአብሔር ጋብቻ እንዲፈርስ ፈጽሞ ስለማይፈልግ እግዚአብሔር የሰጠን እድል ነው። ስለዚህ ቤተክርስቲያኑን የቤተክርስቲያኑ አመራሮች እና በአጠቃላይ የኒው ክሬሽን ቤተሰብን እኛን አምናችሁ ደግሞ ስለተቀበላችሁን እንደ አባት እንደ እናት ተቀበላችሁን ከኛ ለመማር ከኛ ለመስማት ፈቃደኛ የሆናችሁ የኒው ክሬሽን ቤተሰቦችን ሁሉ ከልቤ ላመሰግን ፈልጋለሁ። እሺ መቲ ያመሰግናለሁ። እኔም አፖስትል ጃፒን ማመስገን ፈልጋለሁ። ምናልባት በዚህ በትዳር ጉዳይ ላይ አምኖበት ልቡ ላይ ከብዶ ኃላፊነትን ሰጥቶ በነ ፓስተር በኩል ወደኛ እንዲደርስ ስላደረገ እግዚአብሔር ይባርከው። ሌላ እነ ፓስተር የጋብቻ ትምህርት አስተማሪዎችን ማመስገን ፈልጋለሁ ሁሉንም። ለምን ትልቅ ነገር ነው ትዳር የእድሜያችን ወይ ደግሞ በህይወት እስካለን ድረስ አብረን የምንቀጥልበት ትልቅ የህይወት ጉዞ ነውና ይሄንን የህይወት ጉዞ ስንጀምር ደግሞ እንዴት መጀመር እንዳለብን
በደንብ አድርጋችሁ ስላስተማራችሁን ደግሞ የእናንተ ትምህርት ደግሞ በህይወታችን ያው በመታዩት መልኩ ማይካድ ነገር ሆኖ ተገልጦ በፍሬ ደግሞ እንዲታይ የሆነው በእናንተ ምክንያት ነውና እግዚአብሔር ዘመናችሁን ይባርክ። ከዚህ በላይ ደግሞ የምታገለግሉበት ጸጋ እግዚአብሔር እድሜን አብዝቶ ይስጣችሁ እላለሁ። ሌላው በጣም መወዳቸው የቀደም ያልኳቸው ዶክሳ ፋሚሊዎች አሉ። እነሱን ለማመስገን አይቻልም። ዶክሳ ፋሚሊ ያው በጣም ነው መወዳቸው። በብዙ ነገር አብረን ነው የምንቆመው እንደ ፋሚሊ። ለምን እግዚአብሔር አምኖ የሰጠን ህብረት ነውና በተለያየ ባገኘነው አጋጣሚ እነሱን መባረክ እነሱን ማመስገን ግዴታ ነውና እግዚአብሔር ይባርካችሁ። እግዚአብሔር ደግሞ ከዚህ በላይ ዘመንን ሰጥቶን ደግሞ ትውልድ ምሳሌ ሆነን ለትውልድ እግዚአብሔር ደግሞ ትውልድን ደግሞ አሳልፎ ደግሞ የሚሰጥበት ዘመን አለው። ለዛ እግዚአብሔር አብቃን ነው የምለው። ወዳቸዋለሁ። ሌላ ደግሞ እዚያ አጠገቤ በጣም የምታምር ቆንጂ ልቧ ከመልኳ በላይ ደግሞ ቆንጆ የሆነ ሚስት አለችኝ። የሷ ውበት ያው አውትሳይድ ያው እናንተ እንደምታዩት ነው። ኢንሳይድ ደግሞ እኔ ቀርቤ እንዳየሁት እግዚአብሔር ደግሞ በደንብ አድርጎ የሰራት እግዚአብሔርን የምትወድ እግዚአብሔርን ከልቧ የምትቀርብ በህይወት እንግዲህ እስከዛሬ 5 ዓመት አብረን ቆይተናል። 2 ዓመት ከምናምን በሪሌሽንሺፕ ደግሞ አሁን 3 ዓመት ሜሬጅ አስቆጥረናል። ኦልሞስት 5 ዓመት ከምናምን እዚህ ቤተክርስቲያን እንደመጣው ያገኘሁት እሷን ነው። ያው ከቤተክርስቲያን በኋላ እግዚአብሔር ይሄን ቤተክርስቲያን ሰጠኝ። ጌታ የተቀበልኩት ሌላ ቦታ ላይ ነው። ባይዜ አፖስተል ታምራት ታረቀኝ ጋር ነው ጌታን የተቀበልኩት እዛ ሲጄ ቤተክርስቲያን። ልክ ከዛ ደግሞ ለስራም ለኢንቫይሮንመንትም ደግሞ በጣም የሚቀርበኝ ደግሞ መካፈል ዩቲዩብ ላይም ደግሞ አንድ ሄኖክ የሚባል ጓደኛ ላይ ኢንቫይት ያደረገኝ ነበር ሪሰርች። በአጋጣሚ ለሱ ጥምቀት መጣው በዛው ቀረው። እዛ እግዚአብሔር ደግሞ አላማ አለው በዛ ውስጥ። እዚህ ስቀር ደግሞ እግዚአብሔር ወዲያው ደግሞ አመታት ሳይበሉ ጊዜ ሳይበላችን የመሰለች ልዕልት የሆነች ልጅ እግዚአብሔር ሰጠኝ እና በጣም ወድሻለሁ። በጣም ነው ማፈቅርሽ። እስከዛሬ ከመጣንባቸው መንገዶች በላይ ደግሞ እግዚአብሔር ከፊታችን ያዘጋጀው ደግሞ መንገድ አለ። በልባችን ባከበደው ሐሳብ ደግሞ ትውልድን የክርስቶስ አካል የሆነችውን ደግሞ የምንወርስበት በልባችን ላይ የከበደው ሐሳብ ደግሞ እግዚአብሔር እንደ ፈቃዱ የሚፈጽምበት ሲዝን እየመጣ ነው። እንደተነጋገር ነው ያንን ሲዝን እግዚአብሔር አሳልፎ የሚሰጥበት ይሆናል። ወድሻለሁ በጣም I love you so much። ፓስተር እንግዲህ ካሜራውን አንዘራለ እንጂ ተነስቼ ሌላ ነገር ግንባሯን እንኳን ብሰው ነው ላለው። አመሰግናለሁ መትዬ እዚህ ፕሮግራም ላይ ኢንቫይት ስላደረጋችሁን በእውነት ትልቅ እድል ነው። እኔ በአጋጣሚ ዛሬ ነው መልእክቱ የሚደርሰኝ፣ ግን ስራዎች ነበሩኝ፣ ሌሎች ጉዳዮች ነበሩኝ። ከቤተ ክርስቲያን ጥሪ ደግሞ የሚቀድም ነገር አለ ብዬ አላምንም። that's why ታይም የምሰጠው በጣም ብዙ ጉዳዮች አሉ ታውቃለች። እኔም ግን ቅድሚያ የሰጠሁት ደግሞ ሪስፔክት በማድረግ እና ቤተክርስቲያኔን ደግሞ በጣም ስለምወድ ነው። አምናችሁ ደግሞ ለዚህ ፖድካስት ደግሞ ስለጠራችሁኝ እግዚአብሔር ይባርካችሁ። አመሰግናለሁ ለማለት ነው። ቴንክ ዩ። ኮፒ ፔስት እናድርግ። እሺ እኔም በጣም አመሰግናለሁ። በመጀመሪያ ኢንክሬሽን ኢንተርናሽናል ቸርችን በጣም ማመስገን እፈልጋለሁ። የምር ፋሚሊ ነው ይሄ ቸርች። ሁላችንም ስለምናውቀው ያው መናገር አያስፈልግምና በጣም ሁሉንም በጣም ማመስገን እፈልጋለሁ። ሁሉም ቅኖች፣ በጣም ሰውን የሚቀበል ህብረተሰብ ያለበት በጣም የሚገርም ኢንቫይሮንመንት ነውና ሁሉንም ማመስገን እፈልጋለሁ። አፖስትል ጃፒ በጣም እንደዚህ ያለውን ነገር በሙሉ እንደ አባት የሚሰጥ እንደገና ደግሞ የሰጠንንም ነገር ደግሞ ከኛ እንዲወጣ የሚጓጓ አባት ስለሆነ በጣም ማመስገን እፈልጋለሁ። በጣም እንወዳለን ማለት እፈልጋለሁ። ሌላው ሜሬጅ ዲፓርትመንትን ነው። በጣም ማለት ፍሬያችሁን ታዩታላችሁ። አሁን ገና ነው፣ እንደውም ገና አሁን 3 ዓመት ምናምን አይደል? ገና አሁን 5 ዓመት 10 ዓመት እየተቆጠረ በሄደ ቁጥር እስከዛሬ የዘራችሁትን ዘር እግዚአብሔር ራሱ እያሳያችሁ እያሳጨዳችሁ ነው የምትሄዱት እና በጣም የሚገርም ስራ ነው የተሰራው እስካሁን እና በጣም ልናመሰግናችሁ እንወዳለን። በጣም እግዚአብሔር አሁንም አብዝቶ ጸጋውን ያብዛላችሁ፣ እድሜውን ይስጣችሁና ደግሞ ብዙ ፍሬ የምታፈሩበት ጊዜ እንዲሆንላችሁ በጣም እመኛለሁ። ፖድካስትን በጣም
መትዬ ባንቺ በኩል ሙሉ ሚዲያውን ክሩን በሙሉ በጣም ማመስገን እንፈልጋለን። በጣም ቆንጆ ቆይታ ነበረና እንደ ፋሚሊ ነው ላይክ ጀስት ዲስከስ እናደርግ የነበረው እና በጣም ቆንጆ ቆይታ ነበር። እናመሰግናለን። ዶክሳዎችን እኔም አላልፍ በጣም የምንወዳቸው የእውነት በጣም ሪስፔክት አድርገው ኢቨን አንዳንድ ከባድ ዲሲዥኖች እንኳን ሲኖሩ ተጠባብቀን ነው ላይክ ካላወራንበት አይወሰንም እና በጣም ይሄን ያለ ሪስፔክት ተደራርገን ያለን ፋሚሊ ነው እና በጣም ዶክሳዎችን እወዳችኋለሁ። ኑሩልን ማለት እፈልጋለሁ። በመጨረሻ ባለቤቴ በጣም እወድሃለሁ። አንተ በረከቴ ነህ። እግዚአብሔር በዚህ ምድር ላይ የሰጠኝ በረከቴ ነህ። ቅድም እንዳልከው ነው እግዚአብሔር ከፊታችን በጣም ብዙ ሰክሰሶችን አስቀምጧልና ወደዛ እየሄድን ስለሆነ እግዚአብሔርን አመሰግናለሁ። በጣም ወዳለሁ። ቴንክ ዩ የተወደዳችሁ የካሪስ ፖድካስት ቤተሰቦች ስትከታተሉን እንደነበረ እንግዲህ ከኒው ክሬሽን ቤተክርስቲያን የጋብቻና የቤተሰብ አገልግሎት ዲፓርትመንት ጋር የነበረን ቆይታ ይህንን ይመስል ነበረ። ዛሬ እንግዲህ ከሚሰራው ስራ በጥቂቱ ነው አንስተን ከእናንተ ጋር ቆይታ ያደረግነው። በቀጣይ ደግሞ ፓስተርን በዚሁ ቃል ገብቶልናል። ቀጣይ የሚሰሩ ስራዎችን በስፋት የምንዳስስበት ጊዜ ይኖረናል። ስለተከታተላችሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። ማንኛውንም ከቤተሰብ ጋር የተያያዘ ከጋብቻ ጋር የተያያዘ ለሚኖራችሁ ጥያቄ ዲፓርትመንቱን በቀጥታ ማግኘት እንደምትችሉ በዚህ አጋጣሚ ልንነግራችሁ እንወዳለን። እስከ ሳምንት ሰላም ሁኑ። የምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ። ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን። መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል አንደኛ ፎቅ ላይ ያገኙታል። በተጨማሪም ማከፋፈል የምትፈልጉ በ0940 50 00 00 ላይ ደውለው ማግኘት ይችላሉ።